ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በእንግሊዝኛ ክሊር And the Lord reigned upon Sodom and upon Gomorrah brimstone and fire from the Lord out of heaven ነው የሚለው። from who? from the Lord out of heaven ነው የሚለው። ስለዚህ እዚህ ጋር ሁለት አካላት አሉ ይሉ ሁለት ሎርዶች ሆናል። ሁለት ሎርዶች the Lord our God the Lord is one ይላል እኮ መጽሐፍ ቅዱስ። እዚህ ጋር ቁጥር 24 ላይ ነው ወዳጅ። ሌላ ቦታ አትዝለለ እንጣጥ ብለህ ሌላ ቦታ አንተ ነው የገባ ነው አይደለም። እግዚአብሔር ምን ማለት ነው እንዴ? እንደፈለከው እኮ ለራስ መፍታት አትችልም። ሁለት አንድ ሎርድ አለ። እኔ ችግር የለውም አድማጭ ይረዳ። እዚህ ጋር አንድ ሎርድ አለ። እግዚአብሔር እኮ ቆይ እዚህ ጋር አንድ ሎርድ አለ። አዎ እዚህ ጋር ደግሞ አንድ ሎርድ አለ። እሺ ሁለት ሎርዶች እያልከኝ ነው? እሱ ነው ሁለት አካላትን ያሳያል እያልኩ ነው። አንተ አሁን ለምሳሌ ከመንግስቱ ነው አካላት ለምን ታደርገዋለህ? አይደለም ነው አካላት አታርገው። ሁለት ሎርዶች በል እንጂ። እሺ እኔ አሁን አንድ ሁለት ሎርዶች ሰው እንዲማር ስለሆነ ችግር የለውም። ሁለት ሎርዶች በር አይደለም ምንም ከመንግስቱ አንዴ አዳምጥ። ቆይ ሬገን አንዴ አዳምጥ። ከመንግስቱ ያልከውን ፍቺ ከኪስ ስለሆነ ሰዓታችንን አናቃጥልም። ኢሳይያስ 48ን ክፈትልኝሽ። እሺ ታች ያለው ሰው እንዲማር ሬገን ይማራል ኦር እሱ በአንዴ ማስተዋል ይደርሳል ብለን አይደለም። ታች ያላችሁ ሰዎች የኦጂዎች አሜን ነው። ሃሌሉያ ቀጥሉ። እሺ ኢሳይያስ 48ን ክፈትልኝ ቁጥር 12 ላይ 48 ከፍቼላለሁ። ቁጥር 12 ላይ ወጣ አድርገውና አንብበው። በጣም ጥሩ 12 ላይ እንደዚህ ይላል፣ ያዕቆብ ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ ይላል። ማን ነው ይሄን እየተናገረ ያለው? እግዚአብሔር ያህዌ አይደል? አዎ እሺ ቁጥር 13 ላይ ቀጥል። ቁጥር 13 ነው። እጄም ምድርን መስርታለች። እናንተ አሁን እጁንና እግዚአብሔርን እየለያችሁ እኮ ነው የተቸገራችሁት። ኧረ ቆይ እጄም ምድርን መስርታለች፣ እሺ ቀኜም ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። ልቀጥል። ይሄን ማን ነው እየተናገረ ያለው? ቁጥር 13 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ያህዌ ነው አይደል? ቁጥር 13 ላይ ያለውን የተናገረው እናንተ ሁሉ ያህዌ ነው። ቀጥል። ቁጥር 14 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ። እናንተ ሁሉ ከያህዌ በቀር አምላክ በብሉይ ኪዳን ላይ ስለሌለ ሁሉንም አንብቡ፣ ችግር የለውም አንብቡ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱንም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች። እሺ ቁጥር 1 ያዙ። ቁጥር 15 ላይ ቆይ አንዴ ቁጥር 15 ላይ እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች ያለው ያህዌ ነው አይደል? ያህዌ ነው የተናገረው። ይሄን ነው በደንብ ስሙ። በደንብ ያስተዋላችሁ። ቁጥር 15 ላይ ያለው አካል እየተናገረ ቆይ ቁጥር 15 ላይ ያለው ያህዌ ነው። ከቁጥር 13 ጀምሮ ያህዌ ነው እየተናገረ ያለው። ቀጥል። ቁጥር 16 ላይ ቀጥል። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። እዚህ ጋር ያዘው። አሁንም ጌታ እግዚአብሔር ያዘው። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ያለው ያህዌ ነው አይደለም? ያህዌ ነው። በጣም ጥሩ ቀጥልሽ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ይሄን ያለው ማን ነው? አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ያለው ኢሳይያስ ሊሆን ይችላል። ሬገን ወንድሜ አሁን ቀጥል። ቆይ ዲንጉ ይባላል። ሳቁን ተውና ቀጥል። ሬገን ድገመው አንዴ። እዚህ ጋር ያለውን ደግማ አንብልን። በገዛ ቆንጨራ የሚለውን አንድ ያንብልን እዛ ላይ። እሺ አነባለሁ። ኞኒ አንባ ያራዳ ልጅ ወደ እኔ ቅረቡ፣
ወደ እኔ ቅረቡ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዛ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ያለው ማን ነው? በገዛ ቆንጨራዬ ነው። ኢሳያስ ሊሆን ይችላል አልኩህ እኮ ሊሆን ይችላል። ስለዚህ ጋይስ በሊሆን ይችላል ላይ እምነት ሊመሰረት አይችልም። ችግር የለውም። ሬገን አይደለም ሊሆን ይችላል የሚል እምነት አለ እንዴ? አለ እንዴ? ሊሆን ይችላል የሚል እምነት አለ። በእንደዛ ሴንስ አይደለም እያልኩ ያለሁት አልክ እኮ። በምንድን ነው ሴንስ አይደለም እያልኩ ያለሁት። ኢሳያስ ምን ያለው አባቴ? ይሄንን እኮ ነው ይሰጥ። እሺ ይኸውልህ ዮኒ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ሲል እሱ ሊለኝ የፈለገው ምንድን ነው የሚለውን እኔ እና እሱ ስለተግባባን ነው። በነገራችን ላይ ከዚህ ከጋድም የባሰ ሰው መጥቶልሃል። እግዚአብሔር ይሁን። አይ ዛሬ ወንድሜ ገና ላይሆንልን የኔ አባት። ይኸውልህ ቆይ እንጨርሰው አንዴ። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባን መንገድ የማስተምርህ በምትሄድባትን መንገድ የምመራ አምላክ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላም። ኧረ ወንድሜ ዝም ብላ ሬገን ጨረስን እኮ ቁጥር 16 ላይ ወንድሜ እንድትማር ብለን ነው። በቃ ቁጥር 16 ላይ እኮ በቃ ነጥብ ጥላል። ወዳጄ ስማኝ፣ በቃ አንዴ ስማኝ። አሁን ይኸው ለመጨቃጨቅ ሳይሆን አንተም እውነትን ለመመርመር አይደለ እዚህ ጋር ቁጭ አልከው። እውነትን ለማወቅና ለመመርመር እስከሆነ ድረስ ልብህን ክፍት አድርገህ እነዚህን ጥቅሶች ያዝና አንድ አሳይመንት ወስዳቸው። እሺ ወደ ሌላ ጥቅስ እንሂድ። አንድ ሁለት ጥያቄ አለኝ። ከዛ በጣም ጥሩ። ወደ ሌላ እኔ ጥያቄ አለኝ። እሺ ቆይ፣ አይ ትጠይቀኛለህ። እኔ ልጨርሳ። ቆይ አንዴ እኔ ልጨርስና ትጠይቀኛለህ። ፊልጵስዩስ መልእክት ምዕራፍ 2 ላይ ሄድ። ፊልጵስዩስ መልእክት ምዕራፍ 2 እሺ እሺ ኢየሱስ አብ ነው አይደል? እምነትህ እንደዛ ብቻ አይደለም። እሱ ነው ወልድ አብ ነው፣ አብም ወልድም ነው አይደል? አብ ወልድ ነው፣ ወልድ አብ ነው አይደል? እኔ ያልኩትኝ ምንድነው? ቆይ እሺ አሁን አንተ በኋላ ላይ ስለመጣ ልንገርህ። አብ ወልድ መንፈስ ቅዱስ የአንዱ እግዚአብሔር ባህሪያት ናቸው። እግዚአብሔር በሶስት መንገድ እናውቀዋለን። አብ ሆኖ እናውቀዋለን። ክብሩን ትቶ ራሱን ባዶ አድርጎ ምድር ላይ ወልድ ሆኖ እናውቀዋለን። እግዚአብሔር ደግሞ ሳይታይ በመንፈሱ ከኛ ጋር ሆኖ እናውቀዋለን። ኢየሱስ አብ ነው አይደለም? ሶስቱም የአንዱ እግዚአብሔር ባህሪ ነው። ኢየሱስ አብ ነው አይደለም? ኢየሱስ አብ በስጋ ተገልጦ ወደ ምድር መጥቶ ማለት ነው። ክብሩን ትቶ ኢየሱስ ተባለ። ክብሩን ትቶ የሚለውን አስምርና ያዘ። እሱ ነው ኢየሱስ አብ ነው ማለት እኮ ነው አይደል? ታዲያ አብ በስጋ ተገልጦ ኢየሱስ ከሆነ ኢየሱስ አብ ነው ማለት ነው አይደል? አዎ እንደዛ ሲባል ግን አብ አብን አያመልክም። ምክንያቱም ወልድ ቆይ ልጨርስላ ወልድ አብን ያመልካል። ለምሳሌ ወልድ ይጨነቃል። ሌላ ርዕስ ውስጥ አትግባ። እኔ ሌላ ርዕስ ውስጥ አልገባሁም ወዳጄ። ሌላ ርዕስ ውስጥ አልገባሁም እንዴ? አንተ የምትፈልገው ካልሆነ ሌላ ርዕስ አይደለም። ሬገን አንተ የምትፈልገው ካልሆነ ነገር አትመልሳ። ብሩስኪ ተረጋጋ። ቆይ ያልጠየቅኩህን ነገር አትመልስ። ጥቅሱን አንብበው። አንተ ይሄን ጥቅስ ልታመጣልኝ ፈልገህ ጥቅሱን አንብበው። ለዛ ጥቅስ እያመቻቸህ ነው። ቆይ አንዴ ጥቅሱን አንብበው። እሺ ወዳጅ፣ እንዴ ለምን ቤቱን ትበጠብጣለህ? አንዴ እንደማመጥ። ጥቅሱን አንብበው። በቃ እኔ ልጠይቅ አይደለ? ጥቅሱን አንብብልኝ። እሺ ከቁጥር 6 ነው የፈለከው? ቁጥር 5 ላይ ያለው ከቁጥር 5 ጀምሮ አንብበው። እሺ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር፣ እርሱ የተባለው ማን ነው? እዚህ ጋር ከእግዚአብሔር ጋር እርሱ የተባለው ማን ነው? ኢየሱስ አይደል? ክርስቶስ። ኢየሱስ። አዎ ክርስቶስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ይላል አይደል? አዎ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል አይደል? አዎ ኢየሱስ ከአብ ጋር ከእግዚአብሔር ጋር የተካከለ ነው። አንተ የመሰለህ እንደዛ? አይ እንዴ ከእግዚአብሔር አብና ወልድ የሚተካከሉ ሁለት ይኸውልህ፣ አንተ አሁን ሁለት ሎርዶች አድርገህ ስለምታስባቸው እርሱ የተባለ ከሱ ጋር መተካከል ከእግዚአብሔር ጋር መተካከል የተባለው ማን ነው? ከእግዚአብሔር ጋር ተካክሏል የተባለው ማን ነው? ክርስቶስ ነው አልኩህ እኮ። ስለዚህ ክርስቶስና እግዚአብሔር የተካከሉ ናቸው አይደሉም እንዴ? አይደለም እኮ እያልኩህ ነው እኮ። ለመልስና እንግሊዝኛውን አንብበው። ወደ ጎን አድርገው። እንግሊዝኛውን እናንብበው። እንግሊዝኛው በጣም ግልጽ ነው። ወደ ጎን አድርገው እናንብበውና ግን እኔ መልስ እሰጥሃለሁ። እሺ who being in the form of God የተባለው ማን ነው? ክርስቶስ ክራይስት። በደንብ አስተውሉ። ታውት ኢዝ ናት ሮበሪ ቱ ቢ ኢኳል ዊዝ ጋድ። እንደ መቀማት
አልቆጠረውም የተባለው ከእግዚአብሔር ጋር መተካከልን ማን ነው? ክርስቶስ። ስለዚህ ክርስቶስ ከእግዚአብሔር ጋር የተካከለ ነው። እየነገርኩ እኮ ነው። አሁን እንደ ሰው ትርጉም ስታየው አዳምጠኛ ልጨርስላ። ቆንጆ እኮ ነው። ጥያቄ ጠየቅ አይደለ? ቤቱ ክርስቶስ ከእግዚአብሔር ጋር የተካከለ ነው ወይ? አዳምጠኝ እንጂ ክርስቶስ ከእግዚአብሔር ጋር የተካከለ ነው በዚህ ጥቅስ መሰረት አይደለም። ከእኔ አብ ይበልጣል ይላል መጽሐፍ ቅዱሱ። ለምንድን ነው ኢኳል ዊዝ ጋድ ያለው? ለምንድን ነው መጽሐፍ ቅዱሱ ኢኳል ዊዝ ጋድ ያለው? ለምን እንዳለ ላውራ ስልህ እኮ አላስወራ አልከኝ። አንተ እኮ አሁን የምትፈልገውን ነገር ነው ያለ ወይ? አንተ አስረዳ ነው ሌላ አስረዳ። እሺ አስረዳ። ለምን አንተ አስረዳ። በአንተ ትምህርት መሰረት እነዚህ ሁለት ሎርዶች ቆይ አዳምጠኝ። በአንተ በስላሴ ትምህርት መሰረት በእናንተ ትምህርት መሰረት እነዚህ ሁለት ሎርዶች አንደኛው ሎርድ ከአንደኛው ሎርድ ጋር አልፎካከርም አለ ብለህ ነው አንተ የተረጎምክ ያለው። አልፎካከርም አለ አይልም ቃሉ። ከየት ነው ያመጣው ወዳጅ? ትርጉም በስለሽ ያታድርግ። አንተ መቀማት እንደሚገባ አልቆጠረውም ብለህ ተናገርክ። መቀማት ሮበሪ ነው እንደሚገባ አልቆጠረውም። ሮበሪ ነው የሚለው እኮ ሮበሪ። እሺ ግድ የለም መቀማት እንደሚገባው ስለሚል አማርኛው መቀማት እንደሚገባው ነገር አልቆጠረውም። መቀማት ነው የሚለው ሮበሪ ነው የሚለው ሮበሪ። እሺ መተካከልን ከእግዚአብሔር ጋር መተካከልን እንደ መቀማት እንደ ሮበሪ ያልቆጠረው ማለት ከእግዚአብሔር ጋር የተካከለ ነው ማለት እኮ ነው ጥቅሱ ሬግን። ስለዚህ ለአንተ አሁን የምታምነው አልኩህ እኮ ለእኔ ተውና የአንተ መልስ ስጠኝ። ቆይ እኮ ልዩነቱ እንዲታወቅ ነው እናንተ የምናምነው እኮ ልዩነቱ ግልጽ እንዲሆን። አይ አይደለም ልዩነቱ አይደለም መልስ ስጠኝ። ከእግዚአብሔር ጋር ከእግዚአብሔር ጋር ቆይ አዳምጠኝ። አንተ ከእግዚአብሔር ጋር የሚፎካከር ሁለተኛ ሎርድ ክርስቶስ የሚባል ሎርድ ነው። የሚፎካከር የሚል ቃል ለምን እንደምትጠቀም አይገባኝም። እኔ እንደዛ አላልኩ። እሺ እኔ ደግሞ ማምነው ላሳየህ። እኔ ደግሞ ማምነው ምንድን ነው ኢሳይያስ 53 ላይ መልስ ልሰጥህ ነው። መልስ ሳይሰጥ ነው ማለት በቃ ወደ እምነቱ ይሄው የሚያብራራልህ ጥቅስ ይኸውልህ። አዳምጠኝ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ይላል። ክርስቶስ የእግዚአብሔር ክንድ ነው የሚለው። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ ነዶ ዘንድ የደም ግባት የለውም ይላል። የደም ግባት የለውም ብሎ የሚለው ማንን ነው? የእግዚአብሔር ክንድን ነው። ያ ክርስቶስ ይባላል። የእግዚአብሔር ኃይል ስለሆነ እና ምን አገናኘው? ከሰውም የተጠላ የሕማም ሰው ቆይ ልጨርስልህ። ዝም ብለህ ጥቅስ አታንብብ። ዝም ብለህ ጥቅስ አታንብብ። ምንም የማይገናኝ ነገር እያመጣ ጥቅስ አታንብብ ወዳጄ። ይሄ ማምለጫ መንገድ ነው። ዝም ብለህ የማይገናኝ ጥቅስ እያመጣ አታንብብ። እንዴ አንተ ለአንተ ስላልሆነ አይገናኝ ልትለው አትችልም። ይሄው እያሳየው ነው። ይሄ እግዚአብሔር ክንድ አይደለም ወይ? ልጠይቅ አንተን። መልክና ደም ግባት የለውም የተባለው አብ ነው? ኖ ይሄ የእግዚአብሔር ክንድ አይደለም ወይ? ሰብጀክቱ እሱ ችግር የለውም። እሱ ያስማማናል እኮ ዮሐንስም እኮ ጠቅሶታል። ዮሐንስ ኢሳይያስ ነቢዩ ኢሳይያስ ምዕራፍ 53 ላይ የሚናገረው ስለ እግዚአብሔር ክንድ አይደለም ወይ? ኦፍኮርስ ስለ ክርስቶስ ነው። በጣም ጥሩ። ያ ክንድ ክርስቶስ አይደለም የሚለው የእግዚአብሔር ክንድ ነው የሚለው። የእግዚአብሔር ክንድ ክርስቶስ አይደለም። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል ይላል። የእግዚአብሔር ክንድ ክርስቶስ አይደለም። እዚህ ጋር የምፈልገው የእግዚአብሔር ክንድ የሚለው ነው የምፈልገው። የእግዚአብሔር ክንድ ክርስቶስ አይደለም ወይ? ከክንዱ አዳምጠኝ። ይኸውልህ አንተ እግዚአብሔርን ከክንዱ እየለየ ስለሆነ እኔ እየለየሁ አይደለም። የእግዚአብሔር ክንድ ክርስቶስ አይደለም ወይስ ነው? ነው ታዲያ በቃ ታዲያ ምንድን ነው እያልክ ነው? በጣም ጥሩ አዳምጠኛ። ታዲያ እግዚአብሔርን ከክንዱ አትለዩዋ። እግዚአብሔርን ከክንዱ ለምን ትለያላችሁ? እግዚአብሔርን ከክንዱ አትለዩታ። እግዚአብሔርን ከራሱ እየለየው እኮ ነው። እኔ አይደለም እያለሁ በቃ አይደለም እኔ በቃ ይሄው መልሶ ይመሰክራል። እዚህ ጋር ይሄው ኢየሱስ የእግዚአብሔር ክንድ እንደሆነ መስክሮልናል። በቃ እኛ እኮ ጨርሰናል እኮ በቃ አልቻልከውም። ይኸውልህ ኢየሱስ ክርስቶስ እናት ክንዱ ነው ከራሱ ጋር የሚፎካከረው። ታዲያ አንተ ባልከው ጥቅስ መሰረት ክንዱ ከእግዚአብሔር ጋር እየተፎካከረ ነው። ይህን ፖይንት ጨርሼ ትገባለህ። ይህን ፖይንት ልጨርሳ ነኝ። ፖይንትን መጨረስ አለብኝ። የሰማንን ነገር ማናምነው የእግዚአብሔር ክንድ ለማን ተገልጧል ብሎ የሚለው የእግዚአብሔር ክንዱ የራሱ ክንድ ነው። ልብ በልልኝ። እኔን ከክንዴ መለየት እንደማትችለው ሁሉ እግዚአብሔርን ከክንዱ መለየት አትችልም። ይሄ እግዚአብሔር ክንድ በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። ከቅድስት ድንግል ማርያም ማለት ነው። ይሄ መልክና ውበት የለውም፣ ባየነው ጊዜ ነዶ ዘንድ የደም ግባት የለውም። ማን ነው? የእግዚአብሔር ክንድ ነው። ያዝልኝ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ሰውን ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ። እግዚአብሔር በክንዱ ደዌያችንን ተቀበለ።
ቆይ አይደለም፣ ተረጋጋ እንዴ። ቆይ አንድ ደቂቃ ህመማችንን ተሸክሟል። ቆይ ምክንያት ስላለኝ ነው እንዴ። የእግዚአብሔር ቃል እኮ ነው፣ ለቃሉ ክብር ይኖራችሁ። ህመማችንን ተሸክሟል። እኛ ግን እንደተመታ ቆይ ከአንተ ይበልጣል ቃሉ ተሸክሟል። ቆይ ልጨርስ እንዴ፣ ተረጋጋ እንጂ። አሁን እኮ ነው የገባው። እርሱ ግን ቆይ አዳምጠኝ። እርሱ ግን ስለመተላለፋችን ቆሰለ ብሎ ልዘልላችሁ ይችላል። እናንተ ስል ልዘልላችሁና ምን ይለዋል መሰለ? ይሄን የእግዚአብሔርን ክንድ እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል ዕድሜውም ይረዝማል። የእግዚአብሔርን ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያህል ደስም ይለዋል። ጻድቅ ባሪያዬ ይለዋል። በእውቀቱ ብዙ ሰዎችን ያጸድቃል ይለዋል። ይሄ የተባለው ጻድቅ ባሪያ የተባለው እዚህ ጋር ባሪያ ሲሆን ሁለት አይሁንብህ። ቆይ ልጨርስ። እዚህ ጋር ባሪያ ሲሆን ሁለት አይሁንብህ። የእግዚአብሔር ክንድ ሬጌን ኧረ እባክህ ስማ እንዴ አንብበ ከዛ አሁን የአንተ ማብራሪያማ አንሰማም። አዳምጣ እንዴ ቁጥር 10 ሂድ። አሁን ቁጥር 10 አንዴ ያነበብከውን ቁጥር 10 ያላሳዝንም እንዴ? ምንድነው የምታሳዝነው? ጥቅሱን ቁጥር 10 ሂድ። እሺ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ይላል። እግዚአብሔር የተባለው እዚህ ጋር ማን ነው? እሺ ማን ነው? አብ ማንን ያደቀቀው? ራሱን ነው። በደዌ ያደቀቀው ራሱን ነው። ይሄው ቃሉ እኮ ነው የሚለው። ቃሉ ነው ያደቀው ዘንድ ሌላ አካል ነው የሚናገረው። ያደቀው ዘንድ ወደደ። ቆይ ቁጥር 10 ሂድ። ቁጥር 10 ይሄው ከዚህ ጋር ዘለ ነው ወዳጅ አይደለም። ቁጥር 10 ና ቁጥር 10 ና ቁጥር 10 ጥያቄን ልመልስ። ተረጋጋ እንጂ ቆይ አንተ ራስህ ቁጥር 10 አንሄድም። ይቆይልህ። ቁጥር 10 አትዝለል ዝም ብለህ ወዳጅ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ የተባለው ማንን ነው? በደዌ ያደቀቀው ራሱን ነው ወይስ አይደለም? ነገርኩህ እኮ መልስ አልነገርከኝም። ነገርኩህ እኮ ትላለህ እንዴ? ገና አሁን እኮ ነው የገባው። ጠየቀኝ እኮ ቆይ አቁማ እንዴ ሚውት አርጋ ስለዚህ ጠየቀኝ በል እንጂ ነገርኳት። ፓውዝ አርግ ቀጥል። ቆይ አይደለም እሺ ልመልስ። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ ነፍሱን ስላጤት መስዋዕት ካደረገ በኋላ ማንን ነው እባክህ ሌላ አታንብበው። ማንን ነው በደዌ ያደቀው? አንብበው እንዴ! ኧረ ብራዘር መላሴ ላይ ቆማለሁ። ቅድም እኮ አነበብኩ ወዳጅ፣ ደጋግመህ ስላነበብኩ ሳይመጣ መልሰው ማንን ነው በደዌ ያደቀው? ነገር እንጂ ይሄ እኮ ነው ጭቅጭቅ የምታደርጉት። ጭቅጭቅ ታደርጉታላችሁ ወዳጅ። መልስ የለም። ቁጥር 1 ለምን እንዴ? ለምን ቁጥር 1 በኢየሱስ ምንም መልስ የለም። ማንን ነው የሚለው መልስ የለም። ምንም ልትመልስ አትችልም። 30 ጊዜ ላንብበው ትላለህ። ቆይ አንዴ እባክህ ተደርበኝ። እምቢ አልከኝ። ይኸው እግዚአብሔርን በደዌ ያደቀው ማንን ነው? በደዌ ያደቀቀው መልስ። አዳምጠኛ እኮ ልመልስ። ዝም በል አንተ እያወራህ እንዴት መልሳለሁ እኔ? እግዚአብሔርን በደዌ ያደቀው ዘንድ ፈቀደ የተባለው ማን እንደሆነ ማወቅ ከፈለግ ቁጥር 1 ነው የምትሄደው። ቁጥር 1 ስትመጣ ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ ድጋሜ ከአንድ ጀምሮ ሊያነበው ነው። እሺ ተረጋጋ እንዴ! ቆይ ሰው አንዴ ሬጌን ሰው ይታዘባል። ማቹር የሆነ ሰው ይቅርታ ሬገን ጥቅሱን የማታውቀው ከሆነ ይህንን ከዚህ በፊት አንብበው ካልሆነ አላነበብኩትም በልገባ አይዲያውን ይህን ጥቅስ አላውቀው ስለማላውቀው ብለህ እኮ ማለፍ ትችላለህ። ተግባባል እንጂ የግድ ሁሉንም አውቃለሁ ብሎ መመለስ አያስፈልግም እኮ። እኔ የማላውቀውን አላውቅም። እንደዛ ካሉማ ይበላል። አሁን ወደ ገባ አላውቅም ካላውቅም ነው። ይህን ጥቅስ እርግጠኛ ነኝ አታውቅም አይደለም ዮኒ እያየነው እኮ ነው። 10 ትጠቅስለት ግን ታውቀዋለህ። ይህን ጥቅስ ይህን ጥቅስ ከዚህ በፊት ታውቀው ነበረ? በደንብ አድርጌ ነው የማውቀው። ይኸውልህ ላሳየህ። ይኸውልህ አዳምጠኝ እስቲ አብራራለን። ከባድ ሚስጥር ልነግረው ስል ነው አሁን እያደናቀፈኛለሁ እሱ ባመጣው ጥቅስ። ቆይ አንዴ ሬገን የሆነ ምን ይሆን መሰለህ፣ አሁን ለምሳሌ ያንተ ያመጣው ጥቅስ ቢሆን ሚስጥር ብትነግረው ደስ ይለኝ ነበር።
እሱ ባመጣው ጥቅስ ላይ ሚስጥር መንገር አይከብድም። እኔ ባመጣሁት ነገር አንተ ሚስጥር ተነግረህ አይደለም። እኔ ነኝ እኮ ይሄን ጥቅስ የከፈትኩት ጆን፣ እኔ ነኝ እኮ የከፈትኩላቸው ይሄን ጥቅስ። ቁጥር 10 የጠየቅኩህ እኔ ነኝ ወዳጅ። አዎ እኔ ነኝ የከፈትኩት ይሄን ጥቅስ። ይኸውልህ ይሁን ላሳየህ። አንዴ ረጋ ብለህ ይኸው እስቲ ሚስጥሩን ይንገረን። ደቂቃ ይሰጠውና ሚስጥርህን ንገረን። ባጭ ያደርገው እሱ ነው። እግዚአብሔር በቃ ደቂቃ ደስተ ይኸውልህ ፈቀደ ይላል። በ3 ደቂቃ ውስጥ አብራራለህ። በቃ ይለፍልህ። በጣም ጥሩ። ይኸውልህ አዎ እንደዛ ነው የሚሻለው። እኔ እኮ አላስወራ ብሎኝ ነው እኮ ችግሩ። ይኸውልህ እግዚአብሔር በደዌ ፈቀደ ይላል። እግዚአብሔር አለኝ። ይኸውልህ ጥያቄውን ልምጣልህ፣ ከጥያቄውን እነሳ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። ስለዚህ እግዚአብሔር ራሱን ነው ወይ በደዌ ያደቀቀው አለኝ። ቆንጆ ጥያቄ። እግዚአብሔር ደዌ ሊይዘው የሚችል አይደለም። እግዚአብሔር መለኮት። መልሱ ምንድነው የሚመልስልህ? መልሱ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ብሎ ነው የጀመረው። የእግዚአብሔር ሰዎች አልገለጣል። ግራ ገባቸው ሰዎች። ምን በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አደገ። ልክ እዚህ ጋር ሰዎች ግራ ተጋቡ። ልክ ከቅድስት ድንግል ማርያም ሲወለድ እግዚአብሔር በክንዱ ማለት ነው፣ የእግዚአብሔር ክንድ ሲወለድ ሰዎች ግራ ገባቸው። መልክና ውበት የለውም፣ ባየነው ጊዜ እንወዶ ዘንድ የደም ግባት የለውም። ይሄ ማን ነው ብለን ስንጠይቅ ሰብጀክቱ ማን ነው? የእግዚአብሔር ክንድ ነው ይለዋል። የእግዚአብሔር ኃይል ብርታት ማለት ነው። ይሄ የእግዚአብሔር ብርታት የተናቀ ሰው፣ ከሰውም የተጠላ የህመም ሰው፣ ደዌንም የሚያውቅ ሰውን ፊቱ እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በመካከላችን ከተገለጠ በኋላ ምን ከሆነ በኋላ አሁን እዚህ ጋር ነው ችግሩ ያለው። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል የሚለው እዚህ ጋር መልክ ተቀይሮባቸዋል ሰዎች። ግን ማን ነው እሱ? የእግዚአብሔር ክንድ ነው። አልገለጥ ብሎ ነው። የእግዚአብሔር ክንድ ለማን ተገልጧል የሚለው የሰማነውን ነገር ማን አምኗል የሚለው ይሄንን ነው። ሰዎች ማመን ያቃታቸው ይሄንን ነው። የእግዚአብሔር ክንድ ነው ይሄንን የሆነው። የተናቀ የህመም ሰው ሆነ፣ በእውነት ደዌያችንን ተቀበለ፣ ህመማችንን ተሸክሟል ብሎ እኛ ግን ከእግዚአብሔር እንደተመታ ይልና መጨረሻ ላይ ምን ይለዋል አልኳቸው። ይህን እያነበብኩ የነበረው ጥቅስ እዚህ ላይ ከነፍሱ ድካም ብርሃን ያላል ደስም ይለዋል፣ ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል ይላል። ለምን? እግዚአብሔር የገዛ ክንዱን ቃሉን ስጋ አድርጎ ሰዎች ለሱ ባሪያ ሊሆኑ ፈቃደኛ ስላልሆኑ እግዚአብሔር ራሱ ያንን ስራ ሰርቷል። ራሱ እግዚአብሔር ያንን ስራ ሰርቷል። እንዴት አድርጎ? የእግዚአብሔር ክንዱ ማለት ነው። የዮሐንስ ወንጌል አንዳንድ ላይ እንደሚለው ወይም ደግሞ ቃልም ስጋ ሆነ የሚለው ይሄንን ነው የሚያስረዳው። ሰው ስለሌለ ይሄንን ጥቅስ ኢሳይያስ ሌላ ቦታ ላይም ተናግሮታል። 59 ላይ ይሄው እነዚህ ጋር እንደዚህ ይላል። ይሄንን ጨረስክ ወዳጅ? ቆይ መጀመሪያ ይሄን ጨርስ እንጂ አልጨረስኩም። እሱም ሰውም እንደሌለ አየ። ለምን እንደሆነ ላስረዳ ነው። ቆይ አይደለም 3 ደቂቃ ልናገራ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት ነው የሚለው። የገዛ ክንዱ ያመጣው መድኃኒት ማን ይባላል? ክርስቶስ። አሁን እዛ ጋር መመለስ ይችላለሁ ማለት ነው። ይሄኛው ጥቅስ ትንቢት ኢሳይያስ ምዕራፍ 53 ላይ ያለው ጥቅስ ከ59:16 ጋር አንድ አይነት ነው። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ብሎ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል፣ መልክና ውበት የለውም፣ ባየነው ጊዜ እንወዶ ዘንድ የደም ግባት የለውም። የደም ግባት የሌለው ይሄ መድኃኒታችን ማን ነው ሲባል ሰው ስለሌለ እዚኛው ጋር ሰው እንደሌለ ወደ እርሱ የሚመልድ እንደሌለ ስለተረዳ እግዚአብሔር የገዛ ክንዱ መድኃኒት አመጣለት የተባለው ነው ማለት ነው። ስለዚህ ክርስቶስ ምንድን ነው ሲባል የእግዚአብሔር የገዛ ክንዱ ነው። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም የሚለው ጥቅስ የሁለት አምላኮችን ፉክክር ሳይሆን የሚያሳይህ እግዚአብሔር የገዛ ክንዱን ስጋ አድርጎ ቃልም ስጋ ሆነ በሚለው መሰረት ማለት ነው። ስጋ አድርጎ ክብሩን ትቶ ራሱን ባዶ አድርጎ ወደ ምድር ስለሚመጣ እግዚአብሔርነቱን ትቶ ስለመውረዱ እየነገረ ያለው እንጂ ሁለት ጌቶች ወይም ሁለት እግዚአብሔሮች እየተፎካከሩ አንደኛው ግድ የለም እኔ እወርዳለሁ አይደለም። እንደዚህ እናንተ እንደምታስቡት አይደለም። አንድ መለኮት ነው ያለው። ይሄም መለኮት አብ፣ ወልድ፣ መንፈስ ቅዱስ ይባላል። በክብሩ እያለ አብ እንለዋለን። ወደ ምድር መጥቶ አማኑኤል ወይም እግዚአብሔር ከኛ ጋር እንለዋለን፣ ወይም ወልድ እንለዋለን። ወደ ምድር መጥቷል። በመካከል እንዲህ ነው ግን ያስተማሩ ደግሞ መንፈስ ቅዱስ አይበቃንም። ቆይ አይበቃንም። እንዲህ ነው ያስተማሩ ግን አባት እሺ ቆይ አንዴ በጣም ነው እንዲህ ያስተማሩ። እግዚአብሔር ምስክር ነው የምጠይቀው።
አሁን ይሄን ሰምተነዋል። አሁን ደግመህ ስማኝ እያልክ ምናምን እንዳትጮህ እሺ። አሁን ዝም ብለን የሰማን እንደው ይህንን ትምህርት ብለህ እንደው ስታወራ በጣም የሚገርም። ቆይ እሺ፣ አሁን ቆይ አንዴ እባክህ። አሁን ደግሞ እኛ ስንጠይቅ ትመልሳለህ። እሺ አሁን እንጠይቃለን ባነበብከው ጥቅስ ላይ ማለት ነው። ስለዚህ የእግዚአብሔር ክንድ የተባለው ኢየሱስ ክርስቶስ ነው ያልከው አይደለ? ልክ ነኝ? እሺ ሚዩት አድርጌ ነበረ። አዎ የእግዚአብሔር ክንድ ክርስቶስ ነው። አዎ እሺ የእግዚአብሔር ክንድ ነው ሰው የሆነው ወይስ እግዚአብሔር ራሱ ነው ሰው የሆነው? የእግዚአብሔር ክንድ ነው ሰው የሆነው። ስለዚህ እግዚአብሔር ሰው አልሆነ። እዚህ ክፍል ላይ እግዚአብሔር ሳይሆን ክንዱ ነው ሰው የሆነው ማለት ነው አይደል? ያው የእግዚአብሔር ቃልም ስጋ ሆነ ነው የሚለው። የእግዚአብሔር ቃል ነው ስጋ የሆነው። ቆይ እዚህ ክፍል ላይ እባክህ እዚህ ጋር እግዚአብሔር ነው ሰው የሆነው ወይስ የእግዚአብሔር ክንድ ነው ሰው የሆነው? የእግዚአብሔር ክንድ ያልኩህ እኮ። ጎበዝ። ስለዚህ የእግዚአብሔር ክንድ ከእግዚአብሔር ክንዱ በተለየ አካሉ ሰው ሆኗል ማለት ነው። ለዛ ነው እግዚአብሔር በደዌ እንዲደቅ ፈቀደ የሚለው ማለት ነው። ክንዱን ነው አይደል? አዎ ክንዱ ነው፣ ግን በተለየ አካል እንዳልከው አይደለም። ቆይ እግዚአብሔር አካል የለም። ተመልከቱ በደንብ። ስለዚህ ክንዱ በተለየ አካሉ ሰው ሆኗል አይደል? የእግዚአብሔር ክንድ አዎ ከደረቅ ቡቃያ ከደረቅ መሬት እንደ ስር አድጓል። የእግዚአብሔር ክንዱ ሰው ሆኗል። ከደረቅ መሬት እንደ ስር አድጓል። አዎ እንደዛ የሚለው ጥቅሱ እኔ አይደለም ያልኩት፣ ክንዱ ሰው ሆኗል። እሺ በጣም ጥሩ። ስለዚህ ክንዱ ነው። እኔ እንዳልኩት አታርገው እንጂ ትክክል። አዎ ኧረ አንተ አላልኩም፣ ክፍሉ ነው ትክክል። የእግዚአብሔር ክንድ የሆነው ኢየሱስ ክርስቶስ። በደንብ እዩ። የእግዚአብሔር ክንዱ በተለየ አካሉ ሰው ሆኗል ብሎናል። በጣም ጥሩ። ስለዚህ ያ ሰው የሆነው ደግሞ ክንዱ እንጂ እግዚአብሔር የተባለው አይደለም ሰው የሆነው ማለት ነው አይደል? አዎ እግዚአብሔር በጣም አሪፍ። ተመልከቱ፣ ክንዱ ነው ሰው የሆነው እግዚአብሔር ሰው አልሆነም ብሎናል። ያ ክንዱ የእግዚአብሔር ልጅ ነው ወይስ አይደለም? የእግዚአብሔር ልጅ ነው። ወንደርፉል። ያንን የእግዚአብሔር ልጅ ታመልከዋለህ ወይስ አታመልከውም? አመልከዋለሁ። እንዴ ክንዱን ከእግዚአብሔር አትለይም። ጎበዝ የሜዳ ስንት አካላት ታመልካለህ? ቢንጎ። ስንት አካላት ነው የምታመልከው? ስንት አካላት? እግዚአብሔር አካል የለውም እንዴ? ሰተት ብሎ ያስገባሃል እንዴ? ክንዱን ታመልከዋለህ አይደል? እግዚአብሔር አካል የለውም። ኧረ ይሁን የሚለው ክንዱን ታመልከዋለህ። ሰተት ብሎ ያስገባሃል። ቆይ አንዴ አንዴ ረገን ስማኝ በደንብ። ክንዱን ታመልከዋለህ አይደል? እየነገርኩህ የእግዚአብሔርን ሰውነቱን ደሙን ክንዱን ታመልከዋለህ ወይስ አታመልከውም? ጥያቄን በደንብ ሰው ይመለካል፣ ክንዱ ይመለካል። የእግዚአብሔር ሁሉ ነገሩ ይመለካል። ክንዱ የተለየ አካል አለው አይደል? የተለየ አካል አለ። የተለየ አካል አንተን የምትለው እሺ አካል ሲባል ባይዘው እኛ እያልን ያለ ነው። ይሄ ፊዚካል ቦዲ ማለት አይደለም። እኔ ማለት ይችላል ለብቻው እኔ ማለት ይችላል ወይስ አይደለም? አካል ማለት እንደዛ አይደለም። ቆይ አካል ማለት እንደዛ አይደለም። የአካል ዴፊኒሽን መጀመሪያ እንናገር። አካል አታውቅም። ፐርሰን ምን ማለት ነው? አካል በእንግሊዝኛ ፐርሰን እያልን ነው ማለት ነው። ፐርሰን ማለት ነው። ይኸውልህ አዳምጠኝ። መጽሐፍ ቅዱሱ አካል የሚለው በጦር የተወጋውን የተገረፈውን በዓይኖቻችን ያይ ፐርሰን ነው ወይስ አይደለም? ቆይ ፐርሰን ነው ወይስ አይደለም? እሱ ነው ጥያቄ። ፐርሰን ነው ወይስ አይደለም? እባክህ ማን ነው ፐርሰን ነው ወይ እያልከኝ ያለኸው? የእግዚአብሔር ክንዱ ራሱ ፐርሰን ነው ወይስ አይደለም? እንዴ ጸልዋል፣ ጾሟል። አዎ ፐርሰን ነው እንጂ። ጎበዝ። ያንን ፐርሰን ታመልከዋለህ አታመልከው? ቆይ አዎ ያንን ፐርሰን ታመልከዋለህ ወይስ አታመልከው? አመልከዋለሁ። አማኑኤል ነው አልኩህ እኮ። እሺ ቆይ አመልከዋለሁ። የእግዚአብሔር ክንዱ አንዴ ኖት እያያዝን የእግዚአብሔር ክንዱ ፐርሰን ነው እኔ ማለት ይችላል ማለት ነው። እሱን አመልከዋለሁ ብሎናል። እግዚአብሔር ራሱ ፐርሰን ነው ወይስ አይደለም? እግዚአብሔር የምትለው አብን ማለት ነው። ፐርሰን ነው ወይስ አይደለም? ይኸውልህ አብ ራሱ ፐርሰን ነው ወይስ አይደለም? አሁን አንተ ሁለት ፐርሰኖች ታመልካለህ ወደሚል ልታመጣኝ ፈልገህ አብ ራሱ ፐርሰን ነው ወይስ አይደለም? የምጠይቅህን ሌሎች ሰዎች እንዳታጨናብር እኮ ነው። ለእኔ ችግር የለውም። ለሌሎች ሰዎች ግን አብ ራሱ ፐርሰን ነው ወይስ አይደለም? ችግር የለውም። ስለሌሎቹ ከአንተ የበለጠ አይምሮ አላቸው ብዬ አስባለሁ። ስለዚህ አበደን የሚል ቃል መጣልኝ። እኔ ሳወራ አበደን
ዘግቡኝ አበደን ምን እንደሆነ ቤተሰብ ዮኒ ይኸውልህ ሬገን ምን አልከው መሰለ? ቆይ ራሴ ያልከውን እኔ ካዳመጥኳችሁ ልዘግብ። ምን አለ? ክንዱ አካል ነው ወይ አይደለም ብሎ ጠየቀ። ነው ክንዱን ታመልከዋለህ አታመልከውም? አመልከዋለሁ። ክንዱ ምንድን ነው? ልጅ ነው አልከው። ቀብ አረገ እሱ። ሄድክለት ራስ ቀስ እያልክ ወደ ሁኩ እያስገባ ነበር። ልጁ ነው አልዋሽ ልጁ ነው አልከው። ይኸውልህ እንደሰማነው ነው እኔ የምዘግብህ። ምናል ልጁ ነው ክንዱ ታመልከዋለህ? አዎ አመልከዋለሁ። እና እግዚአብሔር ሳብስ ምንድን ነው? እሱን ሁለት ልታደርገኝ እየፈለክ ነው ማለት ጀመርክ። አየህ አሁን ራስ ጋር ነው ግራ የተጋባ። ስለዚህ ቆም ብለህ አስብ። አሁን ራስ ባለው ነገር ላይ ክንዱ አካል ነው ብለሃል። አካል ከሆነ ምንድነው? አመልከዋለሁ ይጾማል ብለሃል። ራስ ነው ያልከው። ሌላ ሰው አለ። እኔ አልጨመርኩም፣ ሌላ ሰው የጨመረ ናው። የተለያየ አረካቸው ራስ ደን የተለያየ ካረካቸው ሁለት አካል ናቸው ማለት እኮ አሁን መስማማት ክንዱ ነው ሲለ አይደለም ማለት አምኗል። ዮኒ እኮ ጠይቁኛ ይኸውልህ ሁለት አካል አንጠይቃለን። አሁን እኔ ልጠይቅህ አይደለም አንተ ሚዩት አድርጋ እኮ አይደለም ዮኒ እኮ አላረግም። ቆይ ቅድም ሰምተናል። አሁን የኔ የጥያቄ ሰዓት ነው። ማይ ብራዘር it is time for you to answer እንዴ ኖ ጥያቄዎችን እጠይቅሃለሁ፣ ጥያቄዎችን ትመልሳለህ። ዛቲስ ከዛ በኋላ ጥያቄ ካለ አይደለም ነው አሁን እኮ እዚህ ጋር የሆነ የተናገረው አብራሱ ፐርሰን ነው ወይስ አይደለም የሚለውን አሁን አብራሱ ፐርሰን ነው ወይስ አይደለም መልስ። ነገርኩህ እኮ አብራሱ ፐርሰን ነው። ላብ በራሱ ህይወት እንዳለው ስንት ፐርሰን አሉ? አንዴ ስንት ፐርሰን አሉ? የለም እንዴ ተረጋጋ ማለት የለም ማለት ቅድም ክንዱ ራሱ ፐርሰን ነው ብለኛል። አሁን ደግሞ አብራሱ ፐርሰን ነው ብለኛል። አንተ አሁን ቆይ አዳምጠኝ። አንተ 3% አምነህ እነዛ 3 ፐርሰኖች 3 ተመልክት አድርጋቸው። እኔ ደግሞ አብና ወንድም ማምን ሰው ነኝ። ልዩነቱ ይቀመጣ። ቆይ አንዴ ስማኝ ሬገንዬ፣ ሁለቱን አምናን አንድ ቀስ እያልን እንጨምራለን። አንተ ብቻ በር ሁለት ደርሰናል። አንድ ነው የቀረን የኔ አባት አንድ ቀርቶ ሁለት ደርሰናል። ቀስ ብለን እንጨምራለን። በቃ ሁለት ደርሰናል። ዮኒ አብና ክንዱ ሁለት ሆነናል። አንድ እንጨምራለን። ቀስ ብለን መንፈስ ቅዱስ ጋር ነው አሁን ጽፋች። ይኸውልህ አዳምጠኝ ዮኒ፣ ቆይ እኔ አዳምጠኝ። አብ ወልድ መንፈስ ቅዱስ አምናለሁ ብያለሁኝ። እኔ እኮ ድሮ ቀድሜ ነግሬያቸዋለሁ። እኔ አብ ወልድ መንፈስ ቅዱስ አማኝ ነኝ። እናንተ እንደምትሉት 3% አድርጌያቸው 3% አይደሉም ትላለህ። 3% አድርጌያቸው ከ3% አሁን እኮ ሁለት ደረስን። ሬገን አንተ ችግር የለውም እኮ አባቴ፣ ሁለት ደረስን እኮ አንድ ነው የቀረን። እሷን ደግሞ እያየን እንጨምራለን። ሆልድ ኦን እንደርሳለን። እዛ ጋር አይዞ እንደርሳለን። ሶስተኛ ነው የቀረን። ሬገን እንጨምራለን። መንፈስ ቅዱስ ምን እንደሆነ ዮሐድ ይዘግባል። በቃ አንድ ነው የቀረን። አይዞ ደርሰናል። ምን አንድ ነው የሚቀረን። የአብን ፐርሰን ታመልከዋለህ ሬገን? አባቴ ያንተን አብም ወልድም መንፈስ ቅዱስም አላመልካቸውም። እነሱ 3 እኔን አትበለኝ። ቆይ መጀመሪያ ይሄ የክንዱ ፐርሰን ነው አመልከዋለሁ ብለኛል። አሁን አብ ራሱ ፐርሰን ነው ብለኛል። አብን ታመልከዋለህ አታመልከው? አዎ የእግዚአብሔር ክንድ አብ ጋር ደርሰናል። ወደ እግዚአብሔር ክንድ አትመለስ። አብ ጋር አብን ታመልከዋለህ አታመልከው? እንደኔ ማውራት አልችልም። እንዴ ታዲያ አንተ የምትጠየቀውን ነው የምታወራው እንጂ ኮስቸነር እየሞላው እኮ አይደለም። እኔ ቆይ ኮስቸነር እየሞላው አይደለም፣ ውይይት ነው። ቅድም አብራራህና እምነትህን ሰማን። አንተ ስታቦካው መጽሐፉን ዝም ብለን ሰማን። አሁን አትጠይቀኝ። መጀመሪያ ይሄን መልስ። መጀመሪያ አብን ታመልካለህ አታመልከው? አታመልከው? አብን አታመልከው? አብን አመልካለሁ፣ ወልድንም አመልካለሁ፣ መንፈስ ቅዱስን አመልካለሁ። ስንት ፐርሰንት ነው የምታመልከው? አንድ እግዚአብሔር ነው የማመልከው። ፐርሰንት የሚባል ነገር እኔ ፐርሰንት ነው ፐርሰንት ራስ አመልክ ክንዱ ሌላ ፐርሰንት ነው አመልከዋለሁ አለ። ጠይቀኛ ግራ ከገባ ክንዱ ፐርሰንት ነው ወይስ አይደለም? ቆይ ሬገን ምንም ሾርት ሚሞሪ ብንባል የ5 ደቂቃ ሾርት ሚሞሪ አንሆንም። ሊኖረን አይችልም። ቀስ እያልን እናጫውታለን እንጂ በ5 ደቂቃው ሾርት ሚሞሪ አታደርገንም።
እዚሁ ጋር እግዚአብሔር አልከኝ አንድ አካል ነው አልክ። እዚህ ጋር ክንዱ ደግሞ ሌላ አካል ነው ብለህ ሁለት ሰጠን። አሁን ሶስተኛ ፍለጋ ላይ ነን አባት። እዚሁማ ሾርት ሚሞሪ አታደርገንም። ሳምንት ሲቀር ቆይተህ ብትመጣ ትንሽ አረሳስቶ ነው ይባላል። እዚሁ ላይ ሬግን አይነፋም። እንዴት ነው ያልከው በለኛ። እንዴት ነው ያልከው በለኛ። ሶስተኛውን እንሙላውን። እኔ ሁለቱን አምነናል። እዚህም ተመላልሷል ቪዲዮ ስላለ ማለት ነው። ወደ መንፈስ ቅዱስ እንዴት እንደሆነ ብትዘጋገቡ ነው ደስ የሚል። ጋዲ ጥያቄ ያለው ጋዲ መንፈስ ቅዱስ ጋር ሂድልኝና ሶስተኛውን ጨምርለትና ፖይንታችንን ሜዳ አድርገናል። 2% ደርሰናል። አንድ ነው የቀረን። 2% አምኗል። በቃ አውት ኦፍ ኦንሊ ጂሰስ መሆንን አቆማል። በቃ ቻው። የበለጠ ነገር በሶስት ይጸናል ይባላልና ሬገን ወንድሜ መዝሙር 110 ቁጥር 1 ላይ እግዚአብሔር ጌታዬን ይላል አይደል? እሺ እግዚአብሔር የተባለው ማን ነው? ሌላ ሰው አሁን ከሌላ ሰው ጋር ጥያቄ ኖ። እኔ እኮ ልናገር እየጠበቅኩኝ ነው። አይ መንፈስ ቅዱስ ሊጨመርልህ ነው አባቴ። የቀረ አንድ ነው። አንድ ነው የቀረ። ይመጣል ወደ መንፈስ ቅዱስ ደርሰናል። ሁለት እግዚአብሔር ወይኔ አንተ የሥላሴን ትምህርት ስለማታውቅ ነው። እውነት ነው። አንተ እያወቅህ እኮ ሁለት ደረስን። አንድ ላይ ተማርን እኮ አባቴ። ሶስተኛን ጨምር። ሁለት ሞላን እኮ ከአንተ ጋር ሆነን። ዮኒ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ አለ እኮ ገብቶ የሁለት ሞልተናል። አሁን ሶስተኛውን እንጨምር። አብረን እንሞላለን። ዮኒን ተወውና አሁን መልሱን መልስለት። መዝሙር 110 ቁጥር 10 እግዚአብሔር የተባለው ማን ነው? እዚህ ጋር ሬገን እግዚአብሔር ጌታዬን እግዚአብሔር የተባለው አብን ነው። ጌታ የተባለውስ አካል ክርስቶስ ነው፣ ወልድ ነው። ስለዚህ እግዚአብሔር የተባለ አካል አለ፣ ጌታ የተባለ አለ። ስንት አካል ናቸው? ሁለት አካል አይደሉም። አየህ ሰገኗ እናንተ እናንተ በመደመር ግን እናንተ በመደመር ሰርታችሁ እኮ ነው። ቆይ ችግር የለውም። ና ችግር የለውም። ጠላቶች ችግር አለው። ቆይ አንዴ ስማኝ። ልጨርስ። ቆይ አንዴ ጨርሰውና በገዛ ቆንጨራ እናደርገዋለን። አንዴ ቀጥል። ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጣሉ ይላል። ማን ነው ለማን ነው ይሄንን ነገር እየተናገረ ያለው? አብ ለወልድ አልኩህ እኮ። ቢንጎ። አብ ለወልድ ጠላቶችን የእግሮች መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎ አብ ለወልድ ይናገራል። ስለዚህ አብና ወልድ ሁለት ስለዚህ በቀኝ የሚቀመጠው ምን ማለት ነው? ቆይ ሬገን ይመልስልኝ። በቀኝ የሚቀመጠው ማን ነው? ግራ የተቀመጠ አለ፣ ቀኝ የሚቀመጥ አለ። ማን ነው በቀኝ የተቀመጠው? አንድ የተቀመጠ አለ መቼም። ከዛ ከጎኑ የሚቀመጥ አለ አይደል? በቀኝ ምን ማለት ነው? እስቲ ተርጉምልኝ ሬገን። ተርጉም በስለሽ ዘግበኝ። በጣም ጥሩ። ይኸውልህ ዮኒ፣ እዚህ ይኸውልህ ሰዎች ኮንፊውዝድ የሆኑት እነዚህን ጥቅሶች እያነበቡ 3 ፐርሰኖች ክሬት አድርገዋል ሰዎች። እኔ ደግሞ እያልኩ ያለሁት መጽሐፍ ቅዱስ ላይ አንድም ቦታ 3 ፐርሰን አይልም። ይሄ ስለ እግዚአብሔር ባህሪ ነው የሚነግርህ። አንደኛው የእግዚአብሔር ክንድ የራሱ ክንድ ነው። አንደኛው የእግዚአብሔር የራሱ መንፈስ ነው። እግዚአብሔርን ከራሱ ክንድና ከራሱ መንፈስ ነጣጥለህ 3 ፐርሰኖች ናቸው እያልክ የተለያየ ቦታ ላይ መጽሐፍ ቅዱስ ላይ ታሳየኝ። ስለሱ አልተወራም ሬገን። ጠላቶችን የእግሮችን መረገጫ እስካደርግልህ ድረስ ያለው አብ ለወልድን የተናገረው አይደለም። ይህን ንግግር አብ ለወልድ ነው አልኩህ እኮ። ወደ ነው የምመለሰኝ። ስለዚህ ሁለት የተለያዩ አካላት ናቸው አይደሉም? አይደሉም። እንዴት እንዳልሆኑ ላሳያ። ስለዚህ አብ ለራሱ ነው እየተናገረ ያለው? ለራሱም አይደለም። አንተ እንደመሰለህ ለማን ነው እየተናገረ ያለው? ለማን ነው እየተናገረ ያለው? ለወልድ ነው አልኩህ። ወልድ ሌላ አካል ካልሆነ ወልድ የራሱ የአብ ቃል በንግግር ተረጋጋ። ይኸውልህ ወልድ የራሱ የአብ ቃል ነው። እዛ ጋር እኮ ነው የሳታችሁት። ወልድ ሌላ አብ ሌላ አምላክ ወልዶ ከአምላክ አምላክ አይገኝም። ከኔ በፊት አምላክ አልተሰራም ከኔም በኋላ አይሆንም ይላል። ኢየሱስ ክርስቶስ አዲስ አምላክ አይደለም፣ ከአብ የተገኘ አምላክ። ቆይ አብ ለቃሉ ስማኝ፣ ቆይ አትጩ፣ ዝም ብለህ ስብከት አታድርጉ። አብ ለቃሉ ነው እየተናገረ ያለው ይህን ንግግር። ትንቢተ ኢሳይያስ ምዕራፍ 53 ላይ በሚናገረው መሰረት እግዚአብሔር ቃሉን ሥጋ አድርጎ ለተገኘው ለወልድ ከጥቅስ ወደ ጥቅስ አትዝለል። አብ ለቃሉ ነው እየተናገረ ያለው ይህን ንግግር ለወልድ ለተወለደ። ስለዚህ
እኔ እናንተ እንደምናወራው አብና ወልድ ይነጋገራሉ ማለት ነው። አዎ እንዴ ወልድ ወደ አብ ሁሉ ይጸልያል እንጂ በጣም ጋይስ አያችሁ፣ እኔና ሬገን እንደምንነጋገረው አብና ወልድ ይነጋገራሉ። አለቀ በቃ ዘግተነዋል። አብና ወልድ ሁለት የተለያዩ አካላት ናቸው። ትምህርቱ እሺ ይሄን ጨረስክ? ይሄን ከጨረስክ አዳምጠኝ እንጂ መጽሐፍ ቅዱስ ላይ አዳምጠኝ። በአንተ በሰው በሰው ከተነጋገሩ ሁለት ናቸው። ቆይ አዳምጠኝ እስቲ። በሰው ከተነጋገሩ ሁለት ናቸው። ቆይ አዳምጠኝ፣ እኔን ልመልስልህ እንጂ በሰው ከተነጋገሩ አስተምሩት። ብራዘር ይህን ማስተማር ነው ወንድማችን። በቴክኒክ ያለ ነው እንደኔ የተወዘ ነበር። ስለዚህ አስተምሩልኝ። ይሁን ያዳምጠኝ። ቆይ ይሁን ያዳምጠኝ። ቁም ነገር የምር ይኸውልህ በሰው ልማድ እንደ ሰው ልማድ ይላል ቆላሲያስ ላይ። በሰው ልማድ እኔ ልጅ ከወለድኩኝ ሁለት ነው የምንሆነው። በቃ ጥያቄ የለው። ሁለት አካል ነን። እኔ ልጅ ከወለድኩኝ እግዚአብሔር ልጅ ሲወልድ ግን ሁለት አይደለም የሚሆነው። አሳምታችሁኛል? የምር ረጋ ብላችሁ እንትኑ ይቅርና ረጋ ብላችሁ አዳምጡኝ። ሰው ልጅ ሲወልድ ሁለት መሆኑ ነው። ሰውየው መብዛቱ ነው። ሁለት ናቸው። ይነጋገራሉ፣ ያወራሉ። ሁለቱ አባትና ልጆች ማለት ነው። ሁለት ይባላሉ። ምንም መሸፋፈን አያስፈልገውም። እነሱ ሁለት ሰዎች ናቸው። በሰውነት አንድ ናቸው ማለትም መሸፋፈን አያስፈልገውም። እግዚአብሔር ክርስቶስን ሲወልድ አምላክ ወልዶ ከሆነ ሁለት አምላክ ናቸው ብለን ግጥም አድርገን እንነጋገር። ከዛ ደግሞ ሶስት አምላክ ናቸው ብለን እንነጋገር። መጽሐፍ ቅዱሱ ግን የሚያወራው እንደ ሰው ወግ አይደለም ይላል። አብ በወልድ ነው የሚኖረው። ለምን? እግዚአብሔር በወለደው በልጁ ነው የሚኖረው። አባት በሰው በምድር ላይ ልጅ ቢወልድ አባትየው ልጅ ውስጥ አይኖርም። በሰው እንደዚህ የሚባል ነገር የለም። አባት በልጅ ውስጥ አይኖርም። ለአብና ለወልድ ግን ፊሎሶፊውን እንትሆነ ሬገን አንዴ ቆይ። አሁን የተናገርከው ነገር ሎጂክ አይደለም። በምታወራው ቆይ አንዴ ቆይ። የእግዚአብሔርን እንደ ሰው እየተናገራችሁ ስታወራ እኮ ሬገን እባክህ አንዴ አዳምጥ። ስታወራ ሰምቻለሁ። አንዴ ስማኝሽ። ወልድ የራሱ ነፍስ አለው? አደከምከኝ እኮ ወዳጄ። ወልድ የራሱ ነፍስ አለው ወይ? አድክሜ አይደለም። እፎይ መግባት ከፈለገ ቁጥር ላክልኝ ወይም ሪኩዌስት አድርግ፣ መብት ነው። ፔጅ ነው። እፎይ ካልሆነ ወልድ የራሱ ነፍስ አለው? ህይወት አለው ነው የሚለው። ነፍስ አለው አይደለም የሚለው። እሱ ነው ህይወት አለው። ነፍስ አለው? ነፍስ የለውም ወልድ? ነፍስ አለው። አዎ ነፍስ አለው። ችግር የለውም። ነፍስ አለው። ችግር የለውም ሳይሆን ነፍስ አለው የለውም? ነፍስ አለው የለውም? ሬገን ነፍስ አለው። ነፍስ አለው። ያ ነፍስ የራሱ ነፍስ ነው ወይስ አብ ነው ነፍስ ሆኖ ለወልድ የሚያገለግለው? በእናንተ ትምህርት አሁን ይሄ በደንብ ኤክስፕላኔሽን የሚፈልግ ነገር ነው። ካላቋረጥከኝ ላስረዳኝ ነው። ኧረ ጥያቄውን መልስ ብራዘር። ምንም ከባድ ነገር አይደለም። ሌላ ነገር ሰዎች እኔን አስታከ ሰዎችን ግራ ታጋባ። ለመመለስ ደቂቃ ከተያዘልኝ ይህን መልሳለሁ። ወልድ ነፍስ አለው ይላልከው። በቃ ዮኒ አይ ጀለስ ገና ነው። በቃ እኔ በቃኝሽ። አመሰግናለሁ። አይ 8 ወር ጨጓራዬ ምናምን እግዚአብሔር ይመስገን ደህና ነው። ስለዚህ ጨጓራዬ ደህና ነው። ምንም አልሆንኩም። ዮኒ ስላወቅ በድምፅ ስለተገናኘን ደስ ብሎኛል። ኧረ አራዳ ልጅ ነች። እኔማ ተመቸኝ። አንዳንዴ ሲደብረኝ ትገባና ፈታ እንላለን። ጥራኝ ዮኒ። እንደምንም ግን 2 ደርሰናል ብራዘር፣ 2 ደርሰናል። እያየን ጨምራለን። አባ አንድ ነው የሚቀረን። አንድ ላይ ነው የምንቀበለው። 3ኛ ቤት አስገብቼ በጣም ስላሴዎችን ግራ እንደገባት ስላስወራኝ አንድ ጥያቄ የመንፈስ ቅዱስ ፐርሰንነት እስኪ ምናልባት እሱን እንይና እንጨርስ። አይ ቲንክ ሰውን በጣም እንትን እንዳይሰለች መንፈስ ቅዱስ ላይ ያለው ይቆይልህ። 2 ይበቃል። ዛሬ 2 ተቀበላል። በአንዴ 3ማ አንዴ ዮኒ አንዴ የሚሰግጥ ከሆነ ይወጣል። በቃ ይበቃል። አንድ ላይ ይሰማል። እሺ ታፕ ኮፒ ሊንክ ቤተሰብ መንፈስ ቅዱስ ነው ብለህ ታምናለህ ወዳጅ? መንፈስ ቅዱስ ከእግዚአብሔር የሚወጣ የህይወት እስትንፋስ ነው ብዬ አምናለሁ። አንድ
ጥያቄ ምን ብለህ ታምናለህ? ቆይ አንዴ እባክህ፣ ለማብራራት በጣም ስሜታዊ የሆነ ማብራራት ብቻ ማምናውን ነገር ልንገርህ እንጂ ምን ብለህ ታምናለህ አልጠየኩም። ፐርሰን ነው ብለህ ታምናለህ ወይስ አታምንም ነው? በቃ ወይ ፐርሰን ነው ወይም አይደለም። በቃ ፐርሰን ነው የሚል መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ፐርሰን ነው የሚል አለ። ታምናለህ አታምንም? ብራዘር መጀመሪያ ንገረኝ አንተ እምነት እንጂ። እግዚአብሔር ስለሆነ አዎ ፐርሰን ነው። ቻው 3 በቃ ጨርሻለሁ። ገና መከራዬን በለውኩ። በአንዴን ሞላት አለን እንዴ? እኔ እኮ ትንሽ እንቆይ ብዬ ነበረ። ሳምንት በነገራችን ላይ ብዬ ነበረ። እዚሁ ትሞላለህ እንዴ? ቸኮለ ሬገን ቀስ ብለን አዝገን ምናምን አይሻልም? እኔ እኮ አብ ወልድ መንፈስ ቅዱስ አምናለሁ። እነሱ እንደሚሉት አስበላኝ። እነሱ 3 ሆኖባቸው የሶስተኛው ደስ አላለኝም። ሬገን እውነት በአንዴ ነው የበላሽ። ሶስተኛው እኔ ልክ አይደለም። የሆነ ዝም ብሎ ትገባለህ እንደ ሶስተኛው እነሱ 3 የሆነባቸው ሁለተኛው ላይ 2 ሰዓት ሙሉ አውርተን ሶስተኛውን በሎጬ ምናምን ይሸውዳል እንዴ? ልክ አይደለም። አልሰማም ሬገን ሙጭ አልሰማም። በሎጬ ምናምን ነገር ኧረ በእናትህ ዮኒ በእናትህ መንፈስ ቅዱስ ራሱ አካል ነው ብለህ ትገባለታለህ እንዴ? ገባህ እኮ ፐርሰን ከዚህ በላይ የውሃዳውን ከዚህ በላይ ምን እንዲያብራራልህ ነው? አሁን የውሃድን ብትጠይቀው የእሱ ዓላማው ምንድን ነው? መንፈስ ቅዱስ አካል ነው እንድትለው ነው የሚፈልገው። ሌላ የሚፈልገው ነገር የለም። አልክለት። እዛ ጋር ለማ ችግሩ ያለው ይሁንዬ፣ ችግሩ የቱ ጋር ያለው? እዛ ጋር ለም ችግሩ ያለው የቱ ጋር ነው? ፐርሰን ልንገርህ፣ አብ ወልድ መንፈስ ቅዱስን 3ቱንም አካል ከሰጡ በኋላ አካል ካደረጓቸው በኋላ ቀጥሎ አምላክ ያደረጓቸውና ከዛ አንድም 3ም ስላሴ የተወለደው እንደዚህ ነው። እኔ ደግሞ እያልካለሁት መቆም ያለበት ቦታ መቆም ያለበት ቦታ አሁን ይበቃዋል። አንተ እኮ ራስህ ገባ እያልኩ እኔ ሶስተኛው ላይ ፈጠንክብኝ። በእውነት ደስ አላለኝ። የእኛ ማብራራቱን 3 ፐርሰንስ ብለህ አመንክ ማይ ብራዘር። ከዚህ የተለየ 3 ዲስቲንክት ፐርሰንስ አሉ ብለን እናምናለን። 3 አምላክ ብለን እኔ 3 ዲስቲንክት ፐርሰን አላልኩም። ኧረ በለው አሁን እኮ ቆይ ስማኝ። መንፈስ ቅዱስ ራሱ አምላክ ስለሆነ ፐርሰን ነው ብለኛል። አብ ራሱ ፐርሰን ነው ብለኛል። የአብ ክንድ የተባለው ክርስቶስ ራሱ ፐርሰን ነው ብለኛል። ክርስቶስን አመልካለሁ ብለሃል፣ ወይም የአብ ክንድ የሆነውን አመልከዋለሁ ብለሃል። አብን አመልካለሁ ብለሃል። መንፈስ ቅዱስንም ታመልካሉ ፎር ዛት ማተር ማለት። ስለዚህ 3 ፐርሰንስ አሉ ብለሃል። 3 ፐርሰንስ በት ዋን ጋድ ሄድ አንድ መለኮት ብለህ ነው የምታመልከው። ቻው። እኛም ከዚህ አካል አሁን የሚመስላቸው ሳስበው እጅ፣ እግር፣ ጣት እንደዚህ አይነት ነገሮች ናቸው እነሱ የሚያስቡት ማለት ነው። ኦኬ ጣት፣ እጅ፣ እግር ምናምን አለው። እንደዛ አይደለም። ባይዘ አካል ስንል በእንግሊዘኛው ቦዲ ኤንድ ፐርሰን ተብሎ ይለያል። ፐርሰን ኤንድ ባዲ የተለያዩ ናቸው። አካል ነው 3 አካላት አሉ ስንል ፐርሰንስ እያለን እንጂ በጭራሽ ቦዲ ወይም ደግሞ የአካል ክፍል ምናምን እንደዛ እያለን አይደለም ማለት። 3 ፐርሰንስ ናቸው ስንል አብ ራሱ እኔ ቆይ አሁን ሚዩት አድርገው አንዴ እንስማውና ትገልጽለታል። አብ ራሱ እኔ ማለት ይችላል። ወልድ ራሱ እኔ ይላል። እኔ የሚል ማንነት አለው፣ ምንነት አለው ማለት። ኦኬ መንፈስ ቅዱስም እንደዚያ እኔ ብሎ ይናገራል። ከዛ ደግሞ ከሰዎችም ጋር ይነጋገራል። ፐርሰን ካልሆነ እኔነት ከሌለው በስተቀር ከአካላት ጋር ሊነጋገር አይችልም። ኦኬ ለምሳሌ መንፈስ ቅዱስን ሲናገር ተመልክተነዋል። ሰዎችን ሲያናገር ተመልክተነዋል። ወልድም እንደዚያው ወይም ደግሞ ክርስቶስ የእግዚአብሔር ክንዱ ይባላል። ባይዘው የእግዚአብሔር ክንድ፣ የእግዚአብሔር ቃል፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይሉ ተብሎ ክርስቶስ ይነገርለታል። ኦኬ ምንም ችግር የለውም። ይህ መባሉ ግን ፐርሰን ወይም ደግሞ አካል ከመሆን አይከለክለውም ማለት ነው። ኦኬ የእግዚአብሔር ኃይሉ ጥበቡ እርሱ ራሱ ፐርሰናል ነው፣ እንደ ሰዎች አይደለም። የሰዎች ጥበብ ምናምን ዝሩ ሊሆን ይችላል። የእግዚአብሔር ኃይሉ ጥበቡ ግን አካላዊ ነው፣ ፐርሰን አለው ማለት ነው። ለዛ ነው ስጋ የሆነው ራሱ ክንዱ ነው። የኔ አሁን ተለይቶ ከኔ ማለት ከኔ ተለይቶ ምንም ሌላ ነገር ሊሆን አይችልም፣ ሌላ ነገር ሊሰራ አይችልም። ስለ ክንድ ስናወራ የእግዚአብሔር አብ ክንዱ ግን ወልድ ኢየሱስ ክርስቶስ እኔ ማለት ይችላል። ፕላስ ደግሞ በዛ በተለየ አካሉ ደግሞ ሰው ሆኗል፣ ራሱስ እንደመሰከረው ማለት ነው። ረጌ እንደተናገረው ክንዱ ነው ሰው የሆነው ብሏል። ክንዱ ከሆነ ሰው የሆነው ያንን ሰው የሆነው ክንዱን ታመልከዋለሁ? ኦፍኮርስ አመልከዋለሁ።
በቃ እኛም የተለየ ነገር አንልም። ያ ክንዱ ራሱ እግዚአብሔር ነው ብለን እናምናለን። የእግዚአብሔር ኃይሉ፣ የእግዚአብሔር ቃል፣ የእግዚአብሔር ጥበብ ነው ብለን እናምናለን። ፐርሰን ስንል አካል ይሄ ቦዲ እያልን አይደለም። ምንድነው ታዲያ ፐርሰን? እኔ ማለት የሚችል ልክ አብ ከወልድ ጋር አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ እየተናገረ ያለው ማን ነው? ወልድ ነው። ዮሐንስ 17ም ስንናገር ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ክርስቶስ ይናገራል። ዓለም ከመፈጠሩ በፊት በአንተ ዘንድ ነበርኩኝ እያለ በአንተ ዘንድ በነበረኝ ክብር ደግሞ አንተ በራስህ አክብረኝ ይላል። ክርስቶስ ራሱ ማለት። ስለዚህ ዓለም ከመፈጠሩ በፊት ራሱ በአብ ዘንድ በክብር የነበረ ነው። ለዛ ነው ጋዲ ቅድም ፊልጵስዩስ መልእክት ምዕራፍ 2 ሲያነሳለት መመለስ ያቃተው። ፊልጵስዩስ መልእክቱ ምዕራፍ 2 ሐዋርያ ቅዱስ ጳውሎስ የክርስቶስን ትህትና ተመልከቱ ይልና ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። being in the image in the form of God ነው የሚለው። actually in the form መልክ ሲባል በአብ ባህሪ ወይም ደግሞ በአብ መለኮታዊ ባህሪ አካል ሳለ ነው የሚለው። ስለዚህ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ሲል ኦኬ ከአብ ጋር መተካከሉን እኩልነቱን ሰው ሲሆን አላጣውም። የሚያጣው ነገር አይደለም። አጣዋለሁ ብሎ አልሰጋም አለ። መተካከልን ነው የሚለው። ከአብ ጋር ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ሲል ሰው ሲሆን ከአብ ጋር የነበረው ክብሩ መለኮታዊ ባህሪ አላጣውም ማለት ነው። ምን አደረገ ግን? ነገር ግን የባሪያን መልክ ይዞ ይላል። ያ በአብ መልክ የነበረው ከአብ ጋር በባህሪ አንድ የሆነው ኢየሱስ ክርስቶስ ወልድ ልጁ ማለት ነው ሰው ሆነ። ሰው ሲሆን ግን መለኮታዊ ባህሪ ከአብ ጋር መተካከሉን ግን አላጣው ወይም ደግሞ እንደሚቀማ ነገር አልቆጠረው። አይቀማማ የባህሪ ገንዘቡ ስለሆነ። ለምሳሌ የባህሪ ያልሆነ ነገር ልትቀማ ልትወሰድ ትችላለህ። ለምሳሌ ልብስ ባህሪ አይደለም፣ ልቀማ ላጣው ምናምን ይችላል። ሰውነት ግን እኔ ሰው ነኝ፣ ሰውነቴ ምንም ብሆን ብታመም በወድቅ ብነሳ ምናምን እንደዚህ አይነት ነገሮች ባህሪ ከሆኑ አትቀማም፣ የሚወስድብህ የለም ማለት። ልክ እንደዚያ ወልድም የአብ የባህሪ ልጁ አምላክ ስለሆነ አምላክነት ባህሪው ስለሆነ እንደ መቀማት ነገር አልቆጠረውም ማለት። መተካከሉን መቀማት እንደሚገባ ነገር አልቆጠረውም። ምን ሰው ሲሆን ያጣው ምናምን ብለው የሚናገሩ ስላሉ ማለት። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በቃ ያ እግዚአብሔር የነበረው ራሱ ባዶ አድርጎ የሰውን ባህሪ የሰውን የባሪያውን መልክ ይዞ መጣ እያለ። ስለዚህ ኤክስፕሊሲትሊ በግልጽ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ብሎ በእግዚአብሔር በአብ መልክ በአብ ባህሪ ሲኖር እንደነበር አስቀድሞ በግልጽ ይናገራል። ያ በእግዚአብሔር መልክ ሲኖር የነበረው ልጁ ደግሞ የማን ስጋን ያዘ? የባሪያውን ስጋ መልክ ያዘ ብሎ በግልጽ ይናገራል። ስለዚህ ከዚህ አንጻር መጽሐፍ ቅዱስን ከተረዳ ነው 3 አካላት ወይም ደግሞ 3 ፐርሰንስ አሉ። ግን መለኮታዊ በመለኮት በአምላክነት በመመለክ በመፍጠር በመግዛት ግን 3 የተለያዩ አማልክት አይባሉ በጭራሽ አይባሉ። ከዚህ አንጻር ነው የምናየው። አይ ቲንክ ይሄንን የመጽሐፍ ሐሳብ እሱን ካልክ አሁን እኔ ደግሞ ትንሽ ደቂቃ እንደዚህ ትሰሙኛላችሁ ማለት ነው። ለምን ክሊር ዲስቲንክት እንደሆነ ትምህርቱ እንዲለይ ስለፈለኩኝ ማለት ነው። ምንድነው መጽሐፍ ቅዱሱ ትምህርቱ መሰረት ያለው ትምህርት ነው የሚናገረው። አሁን ይሄ ያልከኝ ነገር ቆንጆ ኤክስፕላኔሽን አድርጋለኛል። ቆንጆ ያልከኝ ነገር ይሄን ነገር ይዘህ ግን የት ነህ መሰለህ አንተ የምትወስደኝ? ስላሴን ምን ልትለኝ ነው የምትወስደኝ አንተ? አሁን እዚህ ጋር ያለው እንትኑ ፖይንቱ እኔ ደግሞ ከዘዳግም 6:4 ጀምሮ ከዘጸአት ጀምሮ መሰረት ያለው ትምህርት ነው የምናገረው። ሲሪየስሊ ሲንሰርሊ አዳምጡኝ። ዘዳግም 6:4 ላይ ምን ይላል? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ 3 ፐርሰኖች አምጥቼ 3ቱንም እግዚአብሔር ማድረግ አልችልም። ከዘዳግም ጀምሮ ያለውን መሰረት ያለው ትምህርት ምንድን ነው የሚለው? መጀመሪያ እግዚአብሔር አንድ ነው ብሎ ይነግርሃል። ከዛ ኢሳይያስ ላይ ስትሄድ እግዚአብሔር እኔ መድኃኒትህ ነኝ እቤዥሃለሁ ብሎ ይናገራል። ለማሳጠር ነው ጥቅሶቹን ማልከፍተው። እቤዥሃለሁ ብሎ እግዚአብሔር በደሙ እንደሚገዛ ይናገራል። ኢሳይያስ 25 ላይ የሰራዊት ጌታ እግዚአብሔር ለሕዝብ ሁሉ ታላቅ የሰባ ፍሪዳ ግብዣ ያደርጋል ብሎ ስለ ቀራኔው ራሱ እግዚአብሔር በቀራኔው ላይ ስለሚያደርገው ነገር ይነግረኛል ኢሳይያስ ላይ። እዛው ኢሳይያስ መጽሐፍ ላይ ሳንወጣ ደግሞ መጥቶ እግዚአብሔር በመካከላችን እንደሚኖር ዘካርያስ ላይ በመካከላችን እንደሚኖር መጥቼ በመካከልሽ እኖራለሁና የጽዮን ልጅ ሆይ ደስ ይበልሽ ይላል።
እዛው ኢሳይያስ ላይ እነሆ ድንግል ጸንሳለች ብሎ አምላክ እንደሚደክም ይናገራል። አንድ አምላክን ይዤ ነው አሁን ይህን ማውራለን። አንዱ አምላክ ወደ ምድር እንደሚመጣ አስቀድሞ ነግሮኛል። እንደሚቤዠኝ አስቀድሞ ነግሮኛል። በመስቀል ላይ እንደሚሞትልኝ አስቀድሞ ነግሮኛል። ይሄ አንዱ አምላክ አማኑኤል እንደሚሆን አስቀድሞ ነግሮኛል። ከዛ መጣ፣ ዘመኑ ደረሰ። ዘመኑ ሲደርስ ቅዱስ ገብርኤል ወደ ቅድስት ድንግል ማርያም መጣና አበሰራት። ሲያበስራት ምንድን ነው ያላት? ንግሩ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። አስቀድሞ ግን እግዚአብሔር ነግሮኛል። ምን ነግሮኛል? ከእኔ በቀር ሌሎች አማልክት አይሁኑልህ ብሎ ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም ብሎኛል። ስለዚህ እዚህ ከቅድስት ድንግል ማርያም የተወለደው ከእኔ በፊት አምላክ አልተሰራም የሚል የቀድሞ ትእዛዝ ስላለኝ ይሄኛው ወይ የቀድሞ አምላክ ነው፣ አምላክ ነኝ ካለ ኢየሱስ ክርስቶስ ማለት ነው፣ ወይም ደግሞ አምላክ አይደለም ማለት ነው። ስለዚህ እኔ አሁን በዛ መሰረት ነው የምሄደው፣ በጥንቱ ትእዛዝ መሰረት ነው የምሄደው። አምላካችን እግዚአብሔር ስንት ነው? አንድ እግዚአብሔር ነው። በጣም ጥሩ። ከዛ መጣ ኢየሱስ ክርስቶስ መጣና ኢየሱስ ክርስቶስ ሲጸልይ ያየሁትኝ፣ ሲጸልይ አባቴ ብሎ ሲጸልይ ያየሁትኝ። አሁን እንደ ሰው ከሆነ አባቱ ላይ ነው፣ ሁለት አካል ናቸው ዳይሬክት ማለት ይችላሉ። ግን ቀድሞ ምን ተነግሮኛል? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ለምን? ከባድ ነገር ስለሚመጣ ነው። በነገራችን ላይ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 8 ላይም ያንን ያስጠነቅቃል። የሰራዊት ጌታ እግዚአብሔር ለመቅደስ ይሆናል፣ የዛን ጊዜ ይሰናከሉበታል የሚል ጥቅስ አለ። ለመቅደስ ሲሆን ምን ማለት ነው? ለመቅደስ ማለት እግዚአብሔር በብሉይ ኪዳን ይገለጥ የነበረው በሰለሞን ቤተ መቅደስ ውስጥ ነው። በአዲስ ኪዳን እግዚአብሔር በክርስቶስ ተገለጠ። አሁን አብ በወልድ ተገልጧል። አንደኛው ትምህርት ይሄ ነው። ሁለተኛው ትምህርት ምንድን ነው? እኔ ሁለት ፐርሰን አድርጌያቸው አንዱ ወደ አንዱ ይጸልያል። አብም ለብቻው አምላክ ነው እዚህ ጋር እኔ ብሏል። ወልድም ለብቻው አምላክ ነው እዚህ ጋር እኔ ብሏል። መንፈስ ቅዱስም እዚህ ጋር አምላክ ነው ለብቻው እኔ ብሏል የሚለውን እንዳልል የሚከለክለኝ ማን ነው? መሰረቱ የነቢያት ትምህርት ወደኋላ ይከለክለኛል። ኢየሱስ ክርስቶስን በተጠየቀ ጊዜ ማርቆስ ወንጌል ላይ ምንድን ያለው? ጌታ አምላካችን አንድ ጌታ ነው ብሎ ነው የመለሰላቸው። ይሁዳ መጨረሻ ላይም ካያችሁ ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ነው የሚለው። መጽሐፍ ቅዱሱ አንድ ነው ብቻውን ነው አንድ ነው ብቻውን ነው እያለኝ ምን ያሳየኛል? አሰራርን ግን ያሳየኛል። ምን ያሳየኛል? አብ ወልድ መንፈስ ቅዱስን ያሳየኛል። ስለዚህ ከዚህ በመሰረቱ መሰረት ምንድን ነው የምንረዳው? አብ ወልድ መንፈስ ቅዱስ ማለት የአንዱ እግዚአብሔር ባህሪ ነው እንጂ ሶስት ራሳቸውን የቻሉ የሚነጋገሩ አማልክት ናቸው ብዬ ወደ ሥላሴ ትምህርት አልሄድም። አየህ፣ አሁን እዚህ ጋር ነው ፖይንቱ ያለው ማለት ነው። እኔ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው ማለት። አሪፍ ፖይንት ነው። አንድ አካል ነው። ራስ በጣም ሰማውና እስቲ ማቴዎስ 7:21 ጀምሮ አንብብልኝ። ምን ላንብብልህ? ማቴዎስ 7:21 ለምሳሌ። እሺ ኤፌሶን ማቴዎስ 7 አላልኩም፣ ማቴዎስ ነው ያልኩህ አባ። ማቴዎስ 7:21 ይኸው ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እስቲ ድገመው አንዴ ለባህሉ ድምቀት። ዮኒ አንተ እኮ እዚህ ጋር ያለው ነገር ስላልተረዳልኝ ነው። በሰማያት እኔ አልተረዳሁ። አንብበው። አንተ ጎበዝ ተረጂ ነህ፣ በጣም ብቃት ያለ እና አንብበው እስቲ መጽሐፍ ቅዱሱ ምን ይላል? እሺ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ስለ ስንቶች እያወራ ነው? ያለውን የአባቴን ፈቃድ የሚያደርግ እንጂ። ስለ ስንቶቹ ነው እዚህ ጋር የሚያወራው? ስለ አንዱ እግዚአብሔር ነው። እንዴት እንደሆነ ላሳይህ። ኢየሱስ ክርስቶስ ስለ አባቱ እያወራ ነው እዚህ ጋር አይደለም? እዚህ ጋር ወልድ ስለ አብ እያለ ነው። ወልድ ስለ አብ እያወራ ነው ማለት ነው። ወልድና አብ የሉም እኮ አይደለም። ወልድ አካል ነው። ወልድና አብ የሉም አይደለም ነጥቡ። ቆይ ወልድ አካል እንደሆነ ተስማምተናል አይደል ብራዘር? ወልድ አካል ነው። አብ አካል ነው ወይስ አይደለም? አብ መንፈስ ነው። ስለዚህ ራሱን የቻለ የሚያደርግ ነው አይደለ? ፐርሰን በሚለው ታዲያ እዚህ ጋር እያልን ያለ ነው ምንድን ነው? ሌላ ሆኒ እኔ ደግሞ እያልኩ ያለሁት ሆኒ እኔ እያልኩ ያለሁት መሰለህ? ሆኒ ምናልባት እስራኤል ስማ አምላካችን
ቆይ ጨርስለት። አንዴ ጠይቀኝ። እስራኤል ወይ ስማ አምላካችን እግዚአብሔር ነው እየመለስክ አይደለም። ያነሳውን ሐሳብ እንመልሰውና ይለቅ ይሄ ነገር። ምክንያቱ ዋቅዳ ውሃ መልስ እየሆነ ስለሆነ ማለት ነው። ቅድምም ያመንከውን ነገር መልሶ ማፍረስ ስለሚሆን አንዴ አሁን ያነሳቸውን ሐሳቦች ሪፊት እናድርግና ከዛ በኋላ አይ ቲንክ ይበቃል ይመስለኛል። አዎ ዮሐዴ በጣም ቆየንና ጉዳዩ ላይ ትንሽ አሰልቺ የሆነ ነው። ወንድማችን ይብቃው እና እኛ በተነሱ ጉዳዮች ላይ ማጠቃለያ ሰጥተን ብንጨርስ ነው የሚሻለው። ያ እንደዛ ይሻላል። የተወሰነ እኛ እንስጥና መምህር ብሩክ ያጠቃልሉታል። ያ በደንብ ስማ፣ አሁን ያነሳቸውን ሐሳቦች ማለት ነው። እሺ ምናልባት ትልቁ ላይ አድርገኝና አሁን ምን ተነሳ? ከዘዳግም ምዕራፍ 6 ከቁጥር 4 ተነሳ። ትክክል። እግዚአብሔር እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው። ይሄ የታመነ ትምህርታችን ነው። ባይዘው ወይ ሞኖቴስት ነን ወይም ደግሞ ፖሊቴስት አይደለንም። ብዙ አማልክት የምናመልክ አይደለንም። አምላካችን ስንት ነው? አንድ አምላክ። ሁልጊዜ በጸሎታችንም ስንጀምር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ነው የምንለው። አሃዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነው የምንለው። ስለ ሶስት አምላክ ብለን በጭራሽ አምነንም ተናግረንም አናቅም። ሶስት አምላክ የሚል ካለ እሱ መናፍቅ ነው። ኦኬ፣ በእኛ ትምህርት። ስለዚህ ሁልጊዜ አንድ አምላክ አንድ አምላክ አንድ አምላክ የሚሉትን እየዘረዘርክ ብታመጣ፣ አዎ እኛ አንድ አምላክ ነው የምናመልከው፣ አዎ አንድ አምላክ ነው የምናውቀው። ያ አንድ አምላክ ግን ስንት ፐርሰን አለው? ስንት ፐርሰን ነው ጥያቄ። አሁን ምን አለ ወንድማችን? ኦኬ አዎ አንድ አምላክ ብሎናል። ይሄን ይዘን ስንመጣ ከዛ በኋላ ያው ወልድና አብ ሲነጋገሩ ተመልክተናል። ይሄን ይዘን ሁለት አካላት አንልም። ማይ ብራዘር ለምን አትልም? መጽሐፉን ወይ ቀደት ትለው እኔና አብ አንድ ነን አለ። እኔ እና አብ፣ እኔ ብሎ ራሱን ተናገረ። አብ አንድ ነን። ኦኬ አንድ ነን ብሎ ተናገረ። ግን በምንድን ነው አንድነታቸው? ለምሳሌ እኔ እና ዮኒ አንድ ነን ካልኩኝ፣ ስለዚህ አንድ ነን እያልኩበት ያለው ሴንስ ሊታወቅ ይገባል ማለት ነው። መቼስ በፐርሰን አንድ ነን ልል እንደማልችል የታወቀ ነው። ምክንያቱም እኔ ብዬ እሱ ካልኩኝ ፐርሰናሊ በፐርሰን ደረጃ አንድ ነን ሊሆን እንደማይችል የታወቀ ነው። እኔና አብ አንድ ነን ብሎ ዮሐንስ ወንጌል ምዕራፍ 10:30 ሲናገር በምንድን ነው አንድ የሆኑት ብለን አውዱን መመልከት ነው አይደል? ይኸው እኔና አብ አንድ ነን አለ። ኦኬ እኔ ብሏል፣ አብ ብሏል። ከአብ የተለየ አካል መሆኑ በግልጽ የታወቀ ነው። ከአብ የተለየ አካል ነው። ምክንያቱም እኔ አብ ነኝ አይደለም ያለው። የእነዚህ ትምህርት ምን ብለው ነው የሚረዱት? እኔ አብ ነኝ ቢል በቃ የእናንተ ትምህርት ትክክል ይሆን ነበር። መጽሐፉ ግን የሚለው እኔ እና አብ አንድ ነን። በምንድን ነው አንድ የሆኑት? ኦኬ አንድ ነን እያለ ነው። በምን? ይኸው እኔ የዘላለም ሕይወትን እሰጣቸዋለሁ አለ። ለዘላለምም አይጠፉም አለ። ከእጄም ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ኦኬ ከእኔ እጅ የሚነጥቃቸው የለም። እሺ ከአባቴ እጅም የሚነጥቃቸው የለም። ስለዚህ በኃይል በስልጣን ስለ መለኮት ነው እየተወራ ያለው። ኦኬ ከእጄ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። አይ የኔና የአብ እጅ አንድ ነው አይደለም ያለው። ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። ምክንያቱ በኃይል በመለኮት አንድ ስለሆነ ይልና እኔ በጣም የሚገርመኝ አይሁዶች እንኳን ቢያንስ አንደርስታንድ ያደርጉታል የክርስቶስ ንግግር። ምን አለ? አይሁድ ሊወግሩት ደግሞ ድንጋይ አነሱና ኢየሱስ ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከአባቴ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብለው መለሰላቸው አለ። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አምላክ ነኝ እያልክ ነው፣ ከአብ ጋር እኩል ነኝ እያልክ ነው ብለው መለሱለት። ኢየሱስ ግን ያው እኔ እኮ ራሱ አብ ነኝ አይደለም የሚላቸው። ኢየሱስም እንዲህ ብሎ መለሰላቸው። ኦኬ ብዙ የእግዚአብሔር ቃል የመጣላቸው እነርሱ አማልክት ከተባሉ የእግዚአብሔር ልጅ ነኝ ስላልኩ እናንተ ደግሞ አብ የቀደሰውን ወደ ዓለምም የላከውን። በቃ ይሄ ትምህርታችሁን እዚህ ጋር ዲባንክ ሲያደርገው ክርስቶስ እናንተ አብ ራሱን የመጣው ትላላችሁ፣ ያው ክርስቶስ ግን ልጁን ወደ ዓለም ላከው ነው የሚለው። ይኸው ወደ ዓለም የላከውን፣ ወደ ዓለም የተላከው ልጁ ነው እንጂ ራሱ አብ አይደለም። ኦኬ ስለዚህ ትሳደባለህ የምትሉት የገዛ ልጁ
ወደ ዓለም የመጣው የገዛ ልጁን እንዴት ተሳደብክ ትላላችሁ? አምላክ ነኝ ስላልኩ እያለ። ስለዚህ ልጁ ከአብ የተለየ አካል ነው። ከአብ የተለየ ግን አምላክ አይደለም። ከአብ የተለየ አምላክ አይደለም። ከአብ የተለየ ግን አካል ነው። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምሮ እንዲህ ይላል። እንግዲህ ለጣዖት የተሰዋ ስጋ ስለመብላት አለ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምሮ ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። እሺ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ አሁን ስለ አምላክነት አንድ አምላክ ነው ያለው አለ። ያ አንድ አምላክ ግን ማን ነው አለ? ምንም አማልክት የተባሉ ምንም ብዙ ጌቶች የተባሉ ቢኖሩ ማለት ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ በማን? በልጁ በኩል ነው ሁሉም ነገር የሆነ። አብ በልጁ በኩል ዓለማትን ፈጥሯል፣ ዓለማትን አስተዳድሯል፣ ዓለማትን አድኗል ማለት ነው። ስለዚህ ሁሉም ከእርሱ ለእርሱ የሆነ አንድ አምላክ ማን አለ? አብ አለን አለና ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። በስተቀር ምንም ሊሆን አይችልም ማለት። በዚያን ጊዜ ማለት ከጾሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። እነርሱንም በመንፈስ ቅዱስ ተልከው ወደ ማን? ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል። ስለዚህ ምንድነው መንፈስ ቅዱስ ሲልካቸው ለለየኋቸው ዓላማ እነዚህን አምጡልኝ ብሎ መንፈስ ቅዱስ ሲናገር እና ሲልካቸው ትመለከታለህ። ኢዝናት ፐርሰናል አንድ ፐርሰን ሆነ ነገር እንዲያደርጉልኝ እንዲፈልግ ነበር ኦኬ ብሎ በጭራሽ ይናገራቸው። መንፈስ ቅዱስ ለዩልኝ አለ፣ ላካቸው ተብሎ በግልጽ ተነግሯል። መንፈስ ቅዱስ ሌላ አምላክ ነው? በጭራሽ። ሌላ አካል ነው? ትክክል። ክርስቶስ ራሱ ነው የተናገረው። ሌላ አጽናኝ ይሰጣችኋል አብ አለ። ኦኬ አብና እርሱ በአካል የተለያዩ እንደሆነ መንፈስ ቅዱስም ሌላ ብሎ ጠራው። ምንም ወደዚህም ሳትል መጽሐፉን ለተረዳ በቅንነት ለማንበብ ለሚሞክር እና ሐዋርያዊ መረዳቱን ይዞ ለመጣ ሰው በጣም ግልጽ ነው። አባቶችም ሲረዱ ኦኬ አንድ አምላክ ነው ያለው። ስለዚህ ልጁ ምንድን ነው? አምላክ ነው። ኦፍ ኮርስ አዎ አምላክ ነው። መንፈስ ቅዱስ አምላክ ነው። ስለዚህ ሶስት የተለያዩ አማልክት ናቸው? ሎቱ ስብሐት በጭራሽ አይደል። ኦኬ አብ በእኔ እንዳለ እኔም በአብ እንዳለው ብሎ ክርስቶስ ተናግሯል። ሊነጣጠሉ የማይችሉ ሶስት አካላት ግን አንድ መለኮት አንድ አምላክ እንዳለ እናምናለን። መጽሐፍ ቅዱስም ያንን ይመሰክራል ለማለት ነው። እግዚአብሔር ይስጥልኝ። መምህር ወረዱ በደንብ ሰምቻለሁ። ከሰማ በቃ ጥሩ። የሰማኸውን በልብህ ያሳድርልህ። ሌላ ጊዜ እንገጥላለን። ያልከውን ነገር በደንብ ሰምቻለሁ። ጥሩ ነው። መጠየቅም ሄዳውን አንተ ማድረግ ያለብን ምንድን ነው? የአንተ አስተማሪዎችም በደንብ ጠይቃቸው፣ በዚህ ጉዳይ ላይ ጠይቃቸው፣ ኤክስፕሌን ያደርጉልህ። ዮኒ ምንም ግራ የገባኝ ነገር የለም። በደንብ ሰምቼዋለሁ። እሱ ኮንፊውዝድ የሆነው እንዳልኩ እኔ ቅድም ነግሬያቸዋለሁ እኮ ይሄ ትምህርት መጨረሻ ላይ የሚወስደውን አድራሻ ነው እየተነገርኩ ያለሁት። አስረድቶ አሁን ያዘውና ኮንፊውዝ የሆንኩ አሁን የአንተን ትምህርት በጣም የሚያስብ ግን ቆይ ከዛውላ ማን ነው ይሄንን አንዴ ዮሐንስ ሶሪ ማን ነው ኦንሊ ጂሰስን የመሰረተው? ሬገን እየዘግበኝ ስ መቼና እንዴት? አንድ ኢትዮጵያ ውስጥ ኦንሊ ጂሰስ ስታብሊሽድ የሆነው ቢሾፕ ተክለማርያም ገዛኸኝ በሚባሉ ሰው ናቸው። በሕይወት አሉ? እሳቸውን ነው የሉም አሁን ነፍስ ይማር። እሺ እሳቸው ናቸው ኢትዮጵያ ላይ ያስገቡት። ሬገን እየደወሉልህ ነው ወይስ ቱታ ነው ያሉት ናቸው? ቄስ ተክሌ ማለት ስጋው የአብ ቱታ ነው ምናምን ብለው የተናገሩት ናቸው መሰለኝ። ቱታ ነው
ቱታ ነው ጅንስ ነው ምናምን ያሉት ማለት ነው። እሺ ሬገን ስማቸው እኮ ራሱ ተክለ ማርያም ነው። እንዴት እንዲህ ሊወዛገቡ ይችላል? ተክሌ ነው መሰለኝ። ተክለ ማርያም አይመስለኝ። ተክሌ ኤስ ተክሌ ምናምን መሰለኝ። የት ሄድክብኝ ብራዘር? አንዳንድ ቤተሰባዊ ጨዋታ እንጨምርበት ብዬ እኮ ነው። ሬገን ከዚህ በላይ የሚያስቅ ነገር የለም። ኢየሱስ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ብሎ ሲናገር ማን ነው አባት ሆይ እያለ ያለው ስትለው አብ ራሱ ነው ራሱን አባት ሆይ እያለ ያለው። ከእንደዚህ አይነት የሚያስቅ ቀልድ በጣም አስቂኝ ከሚባሉ ቤተ እምነቶች እንደ ኦንሊ ጂሰስ የሚያስቅ ትምህርት የለም። አባቱ ያለ አብ ከራስ ጋር እኮ የሚያላትም ይውሃድ ራስ ትለውና ራሱ ነው የሚያላትም። ገባ? በገዛ ቆንጨራ የሚያስመጥ ትምህርት ነው የነሱ ትምህርት። ኦፍ ኮርስ በጣም የሚገርም እኮ አባቱ እያለ ያለው ማን ነው? አብ ነው። ማንን ነው? ራሱን ነው። ሃው ዴም እንዴት ሃውካም እኮ እናት እኔና በአንድ ነን እያለ ሁለት ነገሮችን ነው እንግዲህ። አንድን ነገር መቼም አንድ ነን አይባልም። አይ እንደዚህ ነው። እኔ ምን ያደርግ መሰለ፣ የኔን ኤክስፒሪየንስ ነው የምዘግባችሁ። እግዚአብሔር በሚያውቀው ፈልገው ሳይሆን በእውነተኛ መንገድ እንዳትረዳው የሚያደርግ መንፈስ አለ። ሪል ቶክ ነው ማውራ ይውሃድ። ፈልገው ሳይሆን እንዳልኩ በዛ መንገድ እንዳትረዳው የሚያደርግ ሌላ መንፈስ እንዳለም ይሄን መገንዘብ ያስፈልጋል። እኔ ያየሁት ነገር ያን በዛ መንገድ በትክክለኛው መንገድ እንዳትረዳው የሚያደርግ መንፈስ አለ። ስለዚህ በዛ መንገዱ ነው ምን የሚያደርግ ዲያብሎስ የሚወስድ ልክ ነህ ብሎ ነው የሚወስድ እንጂ ተሳስተሃል ብሎ የሚወስድ መንፈስ የለም። ገባ? ስለዚህ እኔ አሁን በነበርኩበት ጊዜ ልክነቴን ነው የማስበው። ስናገርም ካያችሁኝ በጣም አግሬሲቭ፣ በጣም አስቀያሚ ነገር ነበረ። ግን እኔ እንደ ልክና ጀጅመንታል ሆኜ ነው የመጣሁት። ገባ? እንዴት አይረዱኝም የሚል ብስጭትም ይዞ ይመጣል። ለምን ብስጭት ካለ የማን ክርስቶስ የሰላም አባት ነው። ገብቷል? የፍቅር አባት ነው። የሚያስጨው የሚያስጓራ ነገር የለው። ስለዚህ እዚህ ጋር የሚያመጣል ምንድን ነው? ልክነ አንተን ይረዱ ጎትታ አምጣ የሚል በጉልበት የምትሄድበት መንገድ እንደሆነ በደንብ አድርጎ ያሳያል። እና የሚያሳዝነኝም ያ ነው። ከነሱ የተረዳሁት በቃ ይሄ ነው። ሌላ ብታመጣ አሁን ለምሳሌ የወይን ግንድ እንደሆነ መጽሐፍ ቅዱስ ስለ ክርስቶስ ይናገራል። ሌላው ቅርንጫፍ እንደሆነ ነው የሚያሳየው። ስለዚህ ቅርንጫፎቹ ጥቅም የላቸውም እያሉ ነው እኮ ፕሪድማች የሚያስተምሩት። የሚሰጣቸው ክብር የሚሰጣቸው ነገሮች በሙሉ አያስፈልግም የሚባል ነገር ነው በጣም ያለው። እና የሚያሳዝነኝ ግን የእነሱ ፓስተሮች ያስፈልጋሉ። ከራሳቸው ጋር መጣላት ማለት ያ ነው። ያንተ ፓስተር እያስፈለገ በክርስቶስ ያሉት አያስፈልጉም ብሎ ማለቱ እጅግ እንትን ይላል። ሌላው እኔ በተረዳው ትልቁ ጠቡ ከመላእክትና ከቅድስት ድንግል ማርያም ጋር መወደዷን ይጠሉታል። ለማስመሰል እንወዳለን ይላሉ። እግዚአብሔር ምስክሬ። ታዲያ ለምን ትናደዳለህ? ወደድኳት ስትባል ቅድስት ድንግል ማርያም ምን ያናዳል? የምትወዳት ከሆነ እኔም የምወዳት ከሆነ ምን ያናዳል? ገባ? መውደድን እንኳን ለይተው የማያውቁ አምላክ ነች የሚላለ ትምህርት ቅድስት ድንግል ማርያም አምላክ ናት የሚል ትምህርት አለ በኦርቶዶክስ? ነቨር ቢ ነቨር። ይጨምሩበታል ራሳቸው መውደድን ከሌላ ጋር አገናኝተው ውዝግብግብ እንዲልብ የሚያደርገው እሱ ትምህርት ነው። እና እናንተ የምትሉትን ስለ አብ ወልድ ስለ መንፈስ ቅዱስ አጠር አድርጋችሁ የምታስተምሩት ነገር ካለ ብታደርጉ ደስ ይለኛል። ዮሐድ አለ
ዮሐድ ሞቷል። ዶክተር ልማቱ ጥያቄው ተመላልሷል ወይስ እንዴት ነው? ኦኬ